እርጅኝ ምናምን እያልኩ እንዳለ የፈለከውን እንዳደውልልኝ የፈለከውን ማን ትችላለህ አለች። ከዛ ለሲስተር ነገርኳት። በአብዛኛው ሰዓት ከሲስተር ጋር ነው የጨረሱ። እንደዚህ ብላኛለች። ወረቀት ይስተካከል አተዛገር ይልከው እኔ ይኸው 6 ወር ሆነኝ። ቀጣይ ደግሞ 7 ወር ሊሆነኝ ነው። አላንድ ደሞዝ እኔ ብር ከነቀውኝ ራሱ ቆየው። እኔ እናትና አባቴ እንኳን ሲደውሉ ፊቴን አዙሬ የማወራቸው ወድጄ ሳይሆን በፍርሃት የተሞላ ልብ ይዤ ነው። ምክንያቱም እነሱም እዛ እየሰራ ነው እያሉ ነው፣ እኔም እየሰራ ነው እያልኳቸው ነው። በዛ ላይ ሄዳለ በዛ ላይ ደግሞ እኔ ታመሜ ራሱ መድኃኒት ራሱ በግል ተፋርማሲ ነው መድኃኒት የተገዛለ። ያን ራሱ ተበድሬ እዚሁ ነው የከፈልኩት ያንን ብር ማለት ነው። ተጓደኛ ተበድሬ ይሄ ሁላ ችግር አለ እያልኳት እያለ እነ ፋዘር ከዛ ማን ጋር ይደውላሉ? ሲስተር ጋር ይደውላሉ። ሲስተር ጋር ሲደውሉ በቃ እኔ ስለኔ ሁኔታ እንዳትነግሪ ስራ እየሰራው ደህና ነው በይ ነው የምላት። ምክንያቱም እናቴ እዛ ታለቅሳለች። በያለ ቤተሰብ አስተዳድራለሁ። በያለ 270 እዳ አለብኝ። በእኔ በኩል ቤተሰቦቼ እዳ ገብተዋል። እኔ ገና ሰርቶ ይለወጣል ተብዬ ማለት ነው። እና በዛው ሁኔታ ለማስተካከል ሲባል ነገሮቹ እዚህ ደረሱ። አሁን ደግሞ የዚህ ሀገር 4000 ብር ክፈል ተባልኩ። በኢትዮጵያ ወደ 170 ምናምን ሺህ ብር ማለት ነው። እኔም ብር የምከፍልበት አቅም የለኝም። 3000 ብር ታግጂኝ ይሄንን እዳ ልክፈል ስላት በቀደም ለታ ከሲስተር ጋር ግሩፕ ላይ ኢሞ ግሩፕ ላይ ከፍተን የፈለጋችሁትን አድርጉን የማውቀው ጉዳይ የለኝም። እንግዳ ፓስፖርቴን ስጪኝ እኔ ሰው ለምኜ ስራ አስገቡኝ እላለሁ ወይ ወደ ሀገሬ መልስ ምናምን ስላት የፈለጋችሁት አምጡ የምታደርጉት አምጡ አለች። ይሄውኛም ወደ አንቺ መጣሁኝ። እስኪ ውሸት ነው የምትለው ነገር ካለ እሷም ትምጣ ሲስተር እሷም ትናገር ሲስተርም ታቢልኝ እዚህ ላይ እናወራለን። መጨረሻ ላይ ያልከው ውሸት ነው። ግሩፕ ያሰርን ጊዜ ያወራን ጊዜ አንቺ 1500 እርጂው አለችኝ እህቷ። እኔ ከዚህ በላይ አቅሜ አይችልም። ካንሰሌሽን ኦሬዲ ከቶፊቅ ጋር በሚከራከሩበት ጊዜ ተወቃል። የከፈልኩት እኔ ነኝ ነው አዳም የከፈልኩት እኔ ነኝ። ስለዚህ 1000 ብር ባጀቴ ነው። 1000 ብር ቃል ገብቻለሁ ሰጣሃለሁ። በቃ እሺ እሱን ከረዳሽኝ ይበቃኛል። ችግር የለም አስተካክልኝ ብለ ላክልኝ ቮይስ አለ እሱን ኦኬ በቃ አለ ነው 1000 ብር ሰጣሃለሁ ያልኩን ቮይስም አለ ገብቶሃል። ከዛ 1500 ስትል ነው 1500 አልችልም እኔ አልኳት። እሷን እህትየውን ማለት ነው ያልኩት ምክንያት ግማሹ ድርጅት አልከፈለ ተብሎ መጨረሻ ላይ ደግሞ 1500 ኖ 1500 አንቺ ማትሞይለት ከሆነ በቃኛ ወደምንሄደው እንሄዳለን ስትለኝ ኦኬ የፈለግሽውን አድርጊ ብያታለሁ። አልከድሜ ምክንያቱም ሁሉም ሰው ሊሚት አለው። ከሊሚቴ ማለፍ አልችልም። ሌላው ደግሞ ፓስፖርት አሰጭኝ ያልከው መንገድ ነው። ፓስፖርት አሰጭኝ ያልከው ከዚህ በፊት ያኔ 3800 ካምፓኒው ቀራማ ሳይከፍል ሜዲካል ሳይወስደው ኤምፕሎይመንት ቪዛ ሳይወጣለት ካምፓኒው አሁን አዲሱ ካምፓኒ እየሰራበት ያለው የቪዛ ኮስት ሳይወጣ በፊት ቢሆን ኦኬ ፓስፖርቱን አሰጥቼ ወደ ኢትዮጵያ መሳፈር ይችል ነበር። ነገር ግን ትኬትንም ይችላል ወደ ኢትዮጵያ መመለስ ከፈለክ አልኩት። ኦኬ ብሎ መልሶ በነጋታው ቮይስ ላከልኝ። በቃ ኢትዮጵያ ያለው ነገር ጥሩ አይደለም መመለስ ስለማልፈልግ እዚህ ያለው ነገር አስተካክልልኝ፣ አንቺም እረዳሃለሁ ያልሽን 1000 ብር ከሰጠሽኝ ችግር የለም ብሎ ተስማምቶ ነው እዚህ ደረጃ የደረስነው። አሁን ደግሞ ባለቀ ሰዓት ምንድነው ሐሳብ የሚያስቀይረው? ፓስፖርት ነው ያው እንዴት ነው ላሰጣው ይችላል። በመስመር ደውለሽ ነው ያወራሽኝ። ቆይ ፓስፖርቴን ስጪ ከሎሊ ሄጄም ቢሆን እሰራለሁ አላልኩሽም ብዬሻለሁ እኮ ፓስፖርት እንዴት ይስተካከል? ደግሞ በቀደምታ ከሲስተር ጋር ያወራኛል 3000 ብር ነው አላልኩሽም ብዬሻለሁ። አንተ እዚህ ሀገር አዲስ ነህ። ብዙ ኢንፎርሜሽን ከሌለ ኢንፎርሜሽን ካላቸው ሰዎች መጠየቅ። አንድ ካምፓኒ ላንተ ወጪ ካወጣ በኋላ እንዴት ነው ፓስፖርት የሚሰጥ ስታስበው? ይሄ ካምፓኒ እኮ አንተ የምትሰራበት ካምፓኒ የኔ ካምፓኒ አይደለም፣ የድርጅት ካምፓኒ ነው። ገብቷል? እኔን ፐርሰናል ብትጠይቀኝ ኦኬ የኔ ካምፓኒ ቢሆን ፐርሰናሊ መልስ ልመልስልህ እችላለሁ። ስለዚህ ይሄን ፓስፖርት እኔ ላሰጣህ አልችልም ኦፍ ኮርስ። ሌላው ደግሞ የጽዳት የሰራሁበት ያልከው መልሰህ ራስህ ዋሽተህ ራስህ መልሰከዋል ወስጃለሁ ብለሃል ማለት ደሞዝ መውሰድን አውቃለሁ። ያኛው ነው እዚህ ጋር አሉ ልጆች የዛኛውን ቦታ አታስቡት አይደል ያላችሁ ነገርኝ
ሽቶ ፋብሪካን ደግሞ በተመለከተ 35 ቀን ደሞዝ እንዳልወሰድክ አውቃለሁ፣ ነግረኸኛል። ግን እኔ ምንድነው ያልኩክ እዚህ ሽቶ ፋብሪካ ጋር እኛ ድርጅትን ነው እየሄደን የምንጠይቀው አይደለም። እኔ አይደለም እዛ ቦታ ላይ የሰራሁት አንተ ነህ አይደል? አንተን ይዤ ሄጄ መጠየቅ አለብኝ እዛ ቦታ ላይ። ይሄን ግን ለማድረግ ምንድነው ያልኩክ አብርሃም ታገስ፣ መጀመሪያ አይዲክ ይለቅ፣ አይዲን በእጅ ያዝ። ምክንያቱም ህገወጥ በነበርክበት ሰዓት ወስጄ አንተ እነዚህ ሰዎች ጋር ስትጨቃጨቅ ፖሊስ መጣ፣ አንተ ዲፖርት ተደረክ አልተደረክም። ስለዚህ ያልኩክ ታገስ አይዲህ እንደመጣ እንሄዳለን። እኔም ቢሆን አንድ ቀን መስዋዕት ከፍዬ አብሬ እሄዳለሁ ብያለሁ። ስለዚህ ይሄ ትግስት የሚጠይቅ ነገር ነው። እሺ ቆይ አንዴ፣ እኔ ደግሞ ከያዝኳቸው ነጥቦች ውስጥ እኔ ጥያቄ እንድጠይቀው ቀዱልኝ። እኔ አሁን ሁለታችሁንም ሳዳምጥ ያዝኩት ነጥብ ምንድነው? በመጀመሪያ አንቺና አብርሃም ተስማምታችሁ ከኢትዮጵያ አመጣሽው። ከዛ በኋላ ሽቶ ድርጅት ተቀጠረና 35 ቀን ከሰራ በኋላ ድርጅቱ ኢቃማህን በራስህ አሰራ ስላለው ኢቃማውን በራሱ ማሰራት ስለሌለበት ነው ከዛ ስራ የወጣው አይደል? አዎ። ከኢትዮጵያ ሲመጣ ግን አንቺና እሱ አግሪመንታችሁ ስምምነታችሁ ይሄ ሰው ካምፓኒ ያስገብተሽው ኢቃማ ሊያሰራ ነው። ከመጣ በኋላ ካምፓኒው ሐሳቡን ቀየረ። የካምፓኒው ሐሳቡን መቀየር የአብርሃም ችግር ነው አይደለም? የአብርሃም ችግር ስላልሆነ የአብርሃም ችግር ካመጣሁት እኔ ነኝ ፕሮቴክት ማድረገው ያለው ትክክል። የአብርሃም ችግር ስላልሆነ ወደ ሌላ ስራ እኮ ላክ ነው አኮሞዴሽን። ወደ ሌላ ስራ ልካችሁትም ይሄ ልጅ ኢቃማ ካልተሰራለት ቀራማ ውስጥም ከገባ እናንተ ስለሆናችሁ ያመጣችሁት እናንተ ናችሁ ቀራማውን ከፍላችሁ ሴፍ የሱን ሴፍነት አይተውኩ ነው ሌሎች ሰዎች በእናንተ የሚመጡት። ምን ያህል በእናንተ የሚመጡ ሰራተኞች ደህንነታቸው የሚጠበቅላቸው መሆናቸውን አለመራባቸውን አለመውደቃቸውን ቀራማ ላይ አለመግባታቸውን ሲያዩ ነው ሌሎች ሰዎች በእናንተ የሚመጡት። ለምን በዚህ ካምፓኒ በዚህ ኤጀንሲ የሚመጣ ሰው ሴፍ ነው፣ አደጋ ላይ አይወድቅም፣ ስራ ይፈታም፣ ስራ ይገባል፣ ኢቃማ ይሰራለታል። ያንን ሲያይ የእናንተ ኤጀንሲ ሴፍነት ሲያይ ሁሉም በእናንተ መምጣት ይፈልጋል። ግን አሁን ይሄ ልጅ መጥቶ የሽቶ ካምፓኒ ሐሳቡን ሲቀይር የሱ ችግር አይደለም። ለምን የሽቶ ካምፓኒ ዲል የሚያደርገው ከእናንተ ጋር ስለሆነ ይሄ የእናንተ ችግር ነው። ካምፓኒው እናንተ ላይ ክህደት ፈጸመ። መጀመሪያ እንደሚያሰራ ነበር ቃል ይገባላችሁ፣ በኋላ አላሰራም። ስለዚህ እናንተ ከስራችሁ እናንተ ኪሳራ ሌላ ቦታ አስገብታችሁት ይሄኛውም ድርጅት ማያሰራ ከሆነ እናንተ ከቨር አድርጋችሁ ገባሽ ነው። ሀቡ ሚስ አንደርስታንድ አድርገሻል። እሺ ከዚህ ከሽቶ ቦታ ሲወጣ ወደ ሌላ ስራ ላክ ነው። ቪዛው ኤክስፓየርድ አላረግም ነበር ያኔ። ቪዛው ኤክስፓየርድ ቢያረግ ያንቺ ፖይንት ኢዝ ራይት እኮ ያን ሰዓት ኮንስትራክሽን ጨርሳ ላስረዳት መጀመሪያ አብርሃም እዚህ እሰጥሃለሁ፣ ሰማሃለሁ፣ ችግር የለውም። እኔ እኮ ሳልሰማክ የቀረውበት ቀን የለም። ከሽቶ ፋብሪካ ሀሳቡን ሲቀይር ያለን አማራጭ ምንድነው? ለዚህ ልጅ ሌላ ስራ መፈለግ ነው። መፍትሄው እሱ ነው አይደል? ሌላ መፍትሄ የለም። ጽዳት ካምፓኒ ያስገባችሁት ጽዳት ካምፓኒ ያገኛልለት። ጽዳት ካምፓኒ ስናገኝለት ኦኬ አብርሃም እዚህ ስራ ሲባል እዛ እየሰራ ለምን ጽዳት ካምፓኒ አይደለም? ጽዳት ካምፓኒ አልገባም እሱ። ከዛ በኋላ ኮንስትራክሽን ካምፓኒ ሆኖ ላይክ ፈርኒቸር ተብለው ግን ሲሄዱ ኮንስትራክሽን ነው። እዛ ውስጥ እሱ ጽዳት ተሰራ አይደል? ስራ አልጀመረም። ተቀመጣ ቆይ እንደዚህ ነው አብርሃም አይደለም፣ እንደዛ አይደለም አብርሃም። አኮሞዴሽን የሄድከው ከዛ ከሄድክ በኋላ ቀጥታ ፈርኒቸር አኮሞዴሽን የገባው። ፈርኒቸር አኮሞዴሽን ምን አለ? ፈርኒቸር አኮሞዴሽን ምን አለ? በእኛ ስር ቪዛ አትሊስት አይዲ ታይፕ ሳይደረግለት ስራ መጀመር አይችልም። ምክንያቱም ማሰራት ኢሌጋል ነው። ኦኬ ሁለተኛው ካምፓኒ ካምፓኒ ቀጥሎ ያለው ካምፓኒ አይዲ ካልተሰራለት መቅጠር አንችልም ሲሉ ምን አደረጋችሁ? ወደ መቅጠር አንችልም አላሉም። እንፈልገዋለን ልጁን አኮሞዴሽን ይቀመጥ፣ ልክ ቪዛውን እንደጨረስን ወደ ሳይት እናሰማራዋለን አሉ። በዛ ተስማምተን አብርሃም አኮሞዴሽን ውጪ ነው እያለ ነው እድል ይሰጠው። እዚህ ጋር ከሽቶ ቦታ እንደመጣን ወረቀት እየሰራ ነው ተብሎን ኢጃዛ ቤት ቻርጃ 15 ቀን ተቀመጠ። እዛ ወር ከ5 ቀን ሰርቻለሁ። ኢጃዛ ቤት 15 ቀን ሲቀመጥ ስንት ቀን ሆነ? ወር ከ18 ቀን ሆነ። የት ነው የተቀመጥከው? ኢጃዛ ቤት ስራ እስኪያገኝልክ ኤጀንሲው ወረቀት ይስተካከላል ተብለን ማለት ነው። ቆይ እኮ ይኸውልህ ከሽቶ ቤቱ እንደወጣክ ሌላ ካምፓኒ ኢጃዛ ቤት እሺ፣ ስራ የተገኘልክ መስመቼ ነው? ከዛ ከኢጃዛ ቤት ወረቀት እየተሰራ ኢምፕሎይመንት ያሳየውሽን ቅድም ትኬት ማለት ወረቀት ማለት ነው።
ያንን እየተሰራ ነው ተብለን ኢጃዛ ቤት ለ15 ቀን ያክል ተቀመጡ። ከዛ ብድግ አድርገው ፈርኒቸር ስራ ተብል የገባሁት የነ ኮንስትራክሽን ስራ ይሄን አንሰራም ብለን በማግስቱ መልሰው ኢጃዛ ቤት ከኢጃዛ ቤት ወደ ጽዳት ቦታ እንደሄድን ይሄ ከአንድ ወር በላይ ከሆነ ሰራለሁ ወረቀቱን ካልሆነ አልሰራም ብሎ ሲመልሰኝ ነገርኩት። ከአንድ ወር በላይ ከሆነ አልገባኝም። ቢዝቱ ከአንድ ወር በላይ ወረቀቱ ቀን ከሌለው አልሰራም ማለት ኦኬ እንትኑ ቪዛው ከአንድ ወር በላይ ጊዜ ከሌለው ይቃማ አላሰራለትም ማለት ድርጅቱ የጽዳቱ ካምፓኒ የጽዳቱ ከዛዛ 7 ቀን ሰራን። በር ላይ ነው ሲወጡ ራሱ ቤት ቆልፈውብን የሚወጡት ማለት ነው። በር ላይ ነው ተኝቼ የምውለው። ለምን ቤቱ ያለው መንገድ ዳር። እሺ አንድ ወር ነበረው ቪዛ ካልነበረውም አልነበረውም ወይ? ስለዚህ ድርጅቱ አልፈልግም ያለበት ቦታ እንዴት መሰለሽ? ሽቶ ቦታ አንድ ወር ከ5 ቀን ሰራው። ኢጃዛ ቤት 15 ቀን ተቀመጥኩ። በስንት ቆይ አንዴ ወንድሜ አብርሃም የመጣከው በስንት ወር ቪዛ ነው? በ2 ወር ቪዛ በ2 ወር ቪዛ ከዛ 35 ቀን ሽቶ ቤት 35 ቀን ምስል 25 ቀን ቀረ። እሺ ከዛ ኢጃዛ ቤት 15 ቀን 15 ቀን ኢጃዛ ቤት። እሺ 10 ቀን ቀረኝ። ወይኔ ቶሎ በልተሳቀ። ከዛ ወደ ጽዳት ቦታ ሄድን። በ10ኛው ቀን 2 ቀን ቆጠረ። በ9ኛው እዛ እንደተቀመጠ ወረቀት አልሰራም ከአንድ ወር በላይ ካልሆነ አለ ጽዳት ቦታ ወረቀት በዛው ያለቀ ሲሄድ አሳድሱልኝ ሽቶ ቦታ ባለው ብር ብዬ ጠየቅ። አብርሃም 15 ቀን ኢጃዛ ቤት ተቀምጠክ ጽዳቱ ስራ ላይ ስንት ቀን ቆየክ? ቀኑን ብቻ ንገረኝ እንዴ። ጽዳት ቦታ የተቀመጥኩት 7 ቀን ከዛስ ወዴት ሄድክ? ከዛ ደግሞ እዛ ኮንስትራክሽን ከዲያን የተመለስንበት ቀን 2 ቀን። ኦ ማይ ጋድ እሱ መሃል ላይ ነበር። እሺ ችግር የለውም 2 ቀን 7 ቀን ጽዳት ከዛ 2 ቀን ደግሞ ኮንስትራክሽን። እሺ ከዛ ወደ ስራው ሊያመጡን ሲሉ ቢሮዎች ወስዱን ያን ሰዓት ወረቀት አለቀ። ከዛ እዚህ ቦታ ላይ ስገባ 2 ቀን ቆጠረብኝ። ውጭ ላይ እዚህ ቦታ ላይ ድርጅት ውስጥ ታልገባ ማለት ነው። ኦኬ ቆይ መጀመሪያ የጽዳቱን ስራ ያጣከው ከ7 ቀን በኋላ ለምን ወዲያውኑ አንፈልግህም አላሉክም? 10 ቀን ነው ሄድከው እየሰራን እያልን አቆዩክና ጽዳቱ ካምፓኒ ለምንድነው 7 ቀን አሰርተው ከዛም በኋላ ቪዛክ አንድ ወር ስለሌለው ብለው ያባረሩ? ከመጀመሪያ 10 ቀን ነው ያለው። ለምን ጊዜን ያቃጥሉባል? ለምን ቀጠሩ? ወረቀት ሲጀመር መጨረሻ ላይ ነው። እኛ ትንጠቅ ምን ነው ፓስፖርት አትቀበሉ ወረቀት ምን ያክላላችሁ ለምን አላላችሁም ብለን ጥያቄ ስናቀርብ ነው እንጂ ፓስፖርት አላችሁ ወረቀት ይይዛችኋል አልተባልንም። ቀጥታ ወደ ስራ ነው ያስገቡን። ፓስፖርታቸው ቦርሳችን ተቀምጦ ማለት ነው። እሺ ከ7 ቀን በኋላ ከጽዳት ካምፓኒው ቀጥታ ወዴት ሄዳችሁ? ቢሮ ሄድን። ከዛ ወደዚህ መጣን። ወደዚህ ወዳለበት ቦታ ቢሮ ማለት አኮሞዴሽን ላለው ብለና እዚህ ላለው ኢንተርቪው ተደርጎ ነው ወደዚህ የምንመጣው። ምንድነው ስሙ አሁን የምትሰራው ስራ? ፋክት ነው ካምፓኒ። ፋክት ብለክ ነበር? ፋክት። እሺ እና እዚህ መጣን። ከዛ ከ2 ቀን ወዲህ ያለውን ጨርሶ ቀራማ የቆጠረው እዚህ ነው። ቀራማ የቆጠረው በዚህ በድርጅት ምክንያት ሳይሆን የጓደኞቼ ይኸው እዚህ ጋር አሉ። አብረን ገባን። የነሱ ወደው አለቀ 1 ቀን ሳይቆጥርባቸው። የኔ ያለቀው ወረቀቱ እዛ ተጀምሯል ተብሎ ስለቀረ ወረቀቱን ቶሎ አላመጡትም። በዛ ምክንያት ነው የቆጠረ የኔ ወረቀት። መጀመሪያ እንትን ኮንስትራክሽኑ ጋር እናንተ ኮንስትራክሽን አንሰራም ፈርኒቸር ተብለን የመጣ ነው ኮንስትራክሽን አንሰራም ብላችሁ የተመለሳችሁበት ቦታ ነው ወረቀታችሁ ይቀርው። ወረቀት የተጀመረው ፈርኒቸር ቦታ ማን ያስገቡበታል? ሌላ ልጅ 2 ልጆች ወስዶ በእኛ ቦታ ማለት ነው። የኛ ወረቀት ተጀመረበት። ኖ አንሰራም ብለን ሳይሆን አኮሞዴሽን እንደተቀመጥን ሄድን 5 ሆነን እንትኑ ጋር ተላክን። ኮንስትራክሽን ስራ ለዚህ ፈርኒቸር ስራ ስንላክ እና የኛ ፓስፖርት የሶስታችን ማጋን ደላሎቹ ጋር ፓስፖርታችን እነዛኞቹ 2ቱ በኪሳቸው ይዘው ነው። እናንተ ኑ ግቡ እናንተኞቹ ፓስፖርት ስለሌላችሁ ተመለሱ ተመለስ ወደው መለሱን ወደው ኢጃዛ ቤት አስቀመጡ። ከዛ እነዛኞቹ የኛ ወረቀት እዛው እንደተጀመረ እነዛኞቹን በዛው ተሰራላቸው 2 ልጅ ደግሞ እንፈልገው አሉ። ከዛ ነው ወደኛ ደግሞ እንደተቀመጠ ሌላ ሰው ወስደው ጨመሩ።
ከዛኛው ወረቀት የቀረው የተጀመረው እዛ ነው። እኛን የወሰዱን ኮንስትራክሽን ቦታ ወረቀት የተጀመረው ሌላ ጋር እኛን የወሰዱን ስራ ቦታ ሌላ ጋር። አብርሃም አንተ እዚህ ፈርኒቸር ቦታ አልሰራም ብለህ አልወጣህም? በጭራሽ የወሰዳችሁን ኮንስትራክሽን ስራ አብርሃም ወረቀት የተጀመረበት ቦታ ወረቀት የተጀመረው ሌላ ጋር ፈርኒቸር ለምን የተላካችሁን ኮንስትራክሽን ለምን ፈርኒቸር ቦታ ነው ወረቀት የተጀመረው? ፈርኒቸር ተብለን ግን የወሰዱን ኮንስትራክሽን ቦታ ነው። ምክንያቱም እነሱ ኮንስትራክሽን የሚሉት በር ምናምን ገጠማ ነው። ቢልዲንግ ላይ ሲሆን ኮንስትራክሽን ነው ብሎ አሰብ። ኦኬ ኮንስትራክሽን ነው ኮንስትራክሽን ነው። ለምን ተዋሻለሽ? ኖ አይደለም፣ ኮንስትራክሽን አይደለም፣ ኮንስትራክሽን ነው። ኧረ ፈጣሪ አህመድ ማን አብርሃም ኮንስትራክሽን አይደለም ወረቀት። እንደውም ደግሞ ቮይስ ካለኝ ምን አልከኝ መሰለክ? ሌላ ቦታ ስራ ፈልገሽ አስገብኝ፣ ይሄን ስራ እኔ አልፈልገውም ያልከኝ ቮይስም አለ ብለኸኛል። ቪዛ ተጀምሯል አብርሃም ሲስተም ላይ አይቼው። ቆይ አዳምጠኝ፣ እሰማሃለሁ፣ ችግር የለም። ተራክ ደግሞ አዳምጣት። አዳምጥ። ምክንያቱም ያልተረዳኸውን ለመረዳት ነው። እኔም አሁን እዚህ ጋር የመጣሁት አንተ ሶስተኛ ሰው ስለምትፈልግ ነው ለመረዳት እንጂ እኔ ጊዜ ተርፎኝ አይደለም። ስለዚህ አዳምጥ፣ እሰማሃለሁ፣ እረዳሃለሁ። መረዳት ካለብኝ የኔ ስህተት ከሆነ እረዳለሁ። አብርሃም ቪዛ እዚህ ካምፓኒ ተጀምሯል፣ ተቀመጥና ጠብቅ። ያለው አኮሞዴሽን ነው፣ ችግር የለውም ስለ ሌሎች ጓደኞቹ ሄዱ፣ ከዛ ወጡ። ከዛ እኔ አልፈልግም፣ በቃ ሌላ ስራ አስገብኝ፣ አልፈልግም እዚህ ስራ ብለክ ወጣ። ብለኛል። ቴንክ ዩ ኮንስትራክሽን ስለሆነ ያኔ ቪዛ ከተጀመረው ተጀምሯል። ቪዛ ከዛስ አንተ ሰራም ብለህ ሌላ ቦታ ስትሄድ 2 ቀን ብቻ ቀረክ። ቪዛ 2 ቀን ብቻ ቀረ። እዚህ አሁን አዲሱ ስራ አሁን የገባበት አሁን ያለህበት አሁን ወረቀት የተቀየረበት ቦታ 2 ቀን ቀረ ስትገባ እዛ ቦታ። ከዛ በኋላ እነዚህ ሰዎች ካንስሌሽኑን አምጡ አሉ። ወረቀቱን አቆዩት ያልከው አንተ ደግሞ ወረቀቱን ቶሎ አላመጡትም። ወረቀቱን አቆዩብን እስካሁን ላልከው ምላሽ ቪዛ መጀመሪያ የሰራልክ ሰውዬ ኦልሬዲ ሀጅ ሄደ ለ1 ወር። ምንም አማራጭ የለም ከመጠበቅ ውጭ። ይሄ ያንተም ስህተት አለበት። አዎ ጥፋተኛ ነኝ ደግሞ ብለህ ቮይስ ላክልኝ። በቃ አጥፍቻለሁ፣ በቃ አሁን ደግሞ እርጅኝ ስትል ኦኬ እንደምንም ተሟምተን ካምፓኒው ያለብን ዕዳ ከፍሎ ከደሞዝ እንዲቆረጥ አደረግን። መልሼም ደግሞ ኦን ቶፕ ኦፍ ዳት እኔ ምን አልኩ? በቃ እኔ 1000 ብር ሰፖርት አደርግሃለሁ አብርሃም፣ ጠንክረህ ስራ፣ ኢትዮጵያ መመለስ ምንም ጥቅም የለውም ብያለሁ አላልኩ? አሁን እዚህ ቦታ ላይ የመጣኸው ከ2 ቀን በፊት ግሩፕ አሰሩና አውሩኝ፣ አነሳለሁ ኤኒ ታይም ሲደውሉልኝ 1000 ብር 1500 አንቺ እርጁ። ይሄ ምንድነው? ላይክ ኮማንዴሽን ቲንክ ነው። ገብቶሻል? ስቲል ነው የራሱ ጥፋትም አለበት። ኦኬ ደግሞ ሰው ልጅ ይቅርታ ከጠየቀ ይቅርታ ነው፣ ምንም ማድረግ አትችይም። አውቆ ደግሞ የራሱ ላይ ችግር እንደሚያመጣ ቢያቅ ይሄ ልጅ አያጠፋ። ስለዚህ ስላላወቀ አጠፋ። ሶሉሽን እየፈጠርኩ ዛሬ ላይ ደርሰናል። ኦል ኦፍ ሰደን እንግዲህ ስለተስማሙ ነው እኔም ሰዎቹን ያስከፈልኩት። ኦል ኦፍ ሰደን ግን ከ2 ቀን በፊት ደውለው ኖ አንቺ 1500 እርጁ እህትየው ካልሆነ ግን እኔ ወደምሄድበት እሄዳለሁ ስትል አሁን ደግሞ እዚህ ጋር 3000 ብር ትርዳት ወይ ፕሮፋይሉ አላክልኝ አብርሃም፣ ፕሮፋይሉ አላክልኝ በዋትስአፕ። እዚህ ጋር የሁሉ ሺህ ሰው ኮመንት እየጻፈ እንዴት ብዬ አገኛታለሁ እሷን? ኮመንት ላይ ፕሮፋይሉ አላክልኝ፣ በዋትስአፕ ፕሮፋይሉ አላክልኝና እኔ ኮድ እሰጣታለሁ መጣ ኮመንት ላይ የምጽፈውን ኮድ። ስለዚህ ከዛ አስገባታለሁ። የኔ ስራ የነበረው የዚህ ልጅ አገኘኋት። የኔ ስራ የዚህ ልጅ ወረቀት ማስቀየር ነው አይደለም? አዎ። ስለዚህ ይሄ ልጅ ወረቀት ተሰርቶለት ነበር በራሱ ጥፋት፣ ከዛ ስራ ወጥቷል። እንደዛም ሆኖ ግን ሜዳ ላይ ያልጣል ነው ስቲል ሶሉሽን እየፈለግንለት ስቲል ይሄን ያህል ድረስ ልረዳህ እችላለሁ ብዬ ኦፈር አድርገዋል። ይሄን ስራ ሱጭኝ አገር ቤት ላኪኝ ምናምን ያላቸው ቮይሶች አሉሽ? አሉኝ። አዎ አሉኝ። ይሄን መካድ አይችልም። እሱም ያምናል። ይሄን አላልክም አብርሃም? ኮንስትራክሽን ስራ አልገባም ብዬሽ ነው ተቀደም የቀረው ብዬሻለሁ አላልኩሽ? መጀመሪያ ግቡ ስትይ ጀመር አልተናገርክም። ለምን ፕሮሰስ ከተጀመረ በኋላ ማለት እዛ ጋር ሌላ እንደገና ፕሮሰስ የተጀመረው ፈርኒቸር ስራ እኛን ያስገቡን ኮንስትራክሽን ስራ ወረቀት የተጀመረበት ሌላ ቦታ እኛ ስራ ያስገቡን ሌላ ቦታ። አይልሽ ካልተረዳሽኝ መጀመሪያ ላስረዳሽ። ኮንስትራክሽን ማለት ምንድነው ስራው? ሄደክ ሞክረኸው አይተኳል? ምናልባት አላየህ? አዎ ሄጃለሁ። ከዛ ቦታ ተመልሼ አኮሞዴሽን ገብቼ ተፈቷል ያደረኩት ማድረግ ነው ስራው። ያዛ ላይ ሲሚንቶ ይቦካል፣ ብሎኬትም አለ። እዛ ብሎኬት መደርደር፣
መጥረግ ምናምን ነው ስራው እና ከዛ ምን ሰጡ መሰለኝ አዎ ከዛ ባለሙያ ነው የሚደረድረው አብርሃም እኔ ባለሙያም ሆነ ምን እውነት የምትናገር ብቻ ሆነ ነው እዚህ ጋር ቁጭ ብዬ የምሰማክ ቆይ አዳምጪኝ እኔ እዚህ ጋር አንድ ጸሐፊ የሚጽፈው ሰው የነገሩት ነው አይደለ እኔም ያም ሰው ሲደረድር እኔ ሲሚንቶ ላቦካ እችላለሁ ብሎኬት ላቀርብ እችላለሁ ልጠርግ እችላለሁ እንዴት መሰለሽ ኬፕ ሰጡን አንጸባራቂ ሰጡን ፈርሙ ተባለ ፈርሙ ስንባል ይሄን እኛ ቋንቋ አንችልም ምን ፈርሞ ተርጓሚ እንፈርማለን ደሞዙ ስንት ነው ብለን ጠየቅ ከዛ ውስጥ ቋንቋ ማንችል ስለሆን አንፈርምም ዛሬ ሰርተን ነገ አስተርጉመን እንፈርማለን ወይም የሚችል ሰው ሲመጣ ብለን ስጠይቅ ይሄን ታፈርሙ ወደዛ ትገቡም ተብለን ተከለከለ አይ እንግዳ ማታት መኪና ጥሩና ወደ አኮሞዴሽን ሰደን ስንል እኛ አንጠራ ማታ አንድ ፊቱን ከኛ ጋር ነው የምንሄደው አሉ እኛ መሳም አልያዝም በዛን ሰዓት ቁርስም አልበላንም ምንም ነገር አልገዛም ሲጀምር ያን ሰዓት ማለት ነው ከዛ ከቀኑ 7 ሰዓት ሆነ በጣም ጥልግልግ ስንል እዛው ፀሐይ ላይ ነው ጥላ እንኳን የለው መንገድ ዳር ነው በድግ ብለን ታክሲ መጣልን በታክሲ ሄድን ለ3 አዋጥተን ከፈልን አኮሞዴሽን ገባን አንተ ደወል ይሄ ነገር አይሆንም እናንተ ያላችሁ ሌላ እኛ ያልነው ሌላ ብለን ስንል ሰውየው ደወለላችሁ ልጆቹ ስራ አልሰሩም ብሎ ሲነግራቸው ስንጠይቅ ሰውየው ኃላፊውን ስንጠይቅ እኛ የተባለው ኮንስትራክሽን ስራ ነው ፈርኒቸር ስራ ነው እንጂ ያመጡን ኮንስትራክሽን ነው ስንል ይሄ ኮንስትራክሽን ነው ብሎ ሰውየው ሲለን ሌላ ጥበቃው ሲኩሪቲው ሲነግረን አንደኛው ጓደኛችን ይችላል ትንሽ ይሞክራል ከዛ በአፕሊኬሽን ስንጠይቀው ሶሪ ምናምን አለን ከዛ በማግስቱ ተናገር ቶፊክ መጣ ወስዶ አኮሞዴሽን ጣለ ወረቀት ኮንስትራክሽን ቦታ ተጀምሮ አመጣኝ በጭራሽ የተጀመረው ፈርኒቸር ስራ ጣለን ምንድነው አብርሃም ጣለን ማለት አቡዬ እንዴት ነው ልናገር ግን አሁን ባሉበት ወሬ ላይ ኮንስትራክሽኑ ምናምን የሚባል ነው የሄዱበት ማለት ነው ወረቀታቸው የተጀመረው ሌላ ቦታ ነው ካንሰሌሽን የተባለው ካንሰሌሽን ስንላት ቶሎ ካንሰሌሽን ስንጠይቃት እንደውም ሰውየው ሄዷል አላለችንም ጠፍቶባቸው እንደሚፈልጉ ነው የተናገሩት ሰውየው ራሱ እንዴት እንደሚሳደብ ከሷ ጋር አብሯት የሚሰራው ሰውዬ ማለት ነው እኔ ሰንቤሽ አቃለሁ እኔ ሰንቤሽ አቃለሁ ወንድሜ ነው የምትይው ሰውዬ ቶፊክ አሁን ስለኔ ነው ያወራችሁ ለሪከርዴን እንደዚህ ላላ እሱም አብሮ ነው ያለው ካንቺ ጋር ነው አሁን ስለኔ እናውራ ስለኔ ያወራችሁ ቃራማ ይቆጠርብህ ባንድ ስለሆነ ባንድ ነው አብርሃም ስለኔ ማንም ሊጠየቅ አይችልም ማለት አሁን እኔ አይደለም ወንድሜ ነው ችግር ካለ እሱን ጠይቁት እኔ ካልተመቸኝ ወላሂ ብለሽ ስራ አስገብተሽኝ አንቺ አታውቂ ስራ እያስገባኝ የሚያመላልሰኝ በሱ መኪና ነው እንጂ ባንቺ ስልክ አውርተናል እንጂ በጭራሽ ስራ አስገብተሽኝ አታውቂ ስራ የሚያመላልሰን እሱ ነው እያስገባኝ ሳምራቅ እሺ በቃ እዚህ ማለት ነው ምንድነው የእስክንድርና አብርሃም ባንድ አየር ነው የመጡት በአንድ ድርጅት በየቦታው እየተዟዟሩ የተቀጠሩት ማለት ነው ስለዚህ የእስክንድር ተስተካክሎ የኔ ጥያቄ ለምን የአብርሃም አልተስተካከለም የእስክንድር ካንሰሌሽን ሲሰጠው ለምንድን ነው የአብርሃም ካንሰሌሽን ያልተሰጠው በሰዓቱ ለምን የአብርሃም ካንሰሌሽን ወደ ኋላ ቀረ ይሄ ነው የኔ ጥያቄ ሳምሪ ይሄን ጥያቄ እኮ ደጋግሜ መልሼልሻለሁ በየቦታው አብረው ነው የገቡታው እስክንድርና እኔ ምንም አልገባኩም አቃለሁ ነገር ግን በቪዛ ሲስተም ሁለቱም አንድ አይነት እንትን የላቸው አጋጣሚ ሆኖ እስክንድር በሰዓቱ ወዲያው ካንሰሌሽን ተላከልን የአብርሃም ካንሰሌሽን ደግሞ ዘገየ ሰውየው አጋጣሚ ደግሞ ተሳካ የተለያየ ድርጅት ነው እስክንድርና አብርሃም የነበሩት ወይስ አንድ ድርጅት ነው አንድ ድርጅት ከኢትዮጵያ ስንመጣ ጀምሮ የደገባንበት አንድ ድርጅት ባንድ አየር ነው የመጡት አንድ ላይ ነው የገቡት ማለት ነው ይሄ ነው ጥያቄ ያልገባኝ ጥያቄ ያንዱ ተስተካክሎ ለምን ያንዱ ቀረ ይኸውልሽ ሳይባ ለመጠየቅ ከፊል ሀጅ ሄዶ ነበር ተባለ አንድ ከፊል ነው ወይስ የተለያየ ከፊል አልተለያየንም በአንድ ከፊል ነው አንድ ቦታ ላይ ነው የወጣነው አንድ ነው ከፊሉም አንድ ነው እኔ አሁን እስክንድርን አላውቅም እኮ ይሄ ነው ጥያቄ ያልገባኝ ከነሱ እኔ እስክንድርን አላውቅም ታውቂያለሽ ብርሃን ታውቂያለሽ አንቺ ፓስፖርት ወንድሜ ነው
ወንድምሽን ጠይቂው። እስክንድር የወንድምሽ ነው፣ አንቺ ደግሞ የአብርሃም ነሽ። ስለዚህ እስክንድር ደላላው አስተካከለለት፣ አንቺ ደግሞ አብርሃምን ለምን አላስተካከልሽለት? ይሄ ጥያቄ ነው እስካሁን ድረስ ያልገባኝ። ፕሊስ ቢኬት ረዲታል። እስክንድር የሌላ ስፖንሰር ነው ማለት ነው። አንድ ሲሆን ስፖንሰራቸው ሐጅ ሄዶ ከሆነ ለእስክንድር ሰጥቶ ለዚህ የማይሰጥበት ምክንያት ሊኖር አይችልም። ሀቢባ ቆይ አይደለም ሁሉንም ኃላፊነት ወስደው ቶፊክ ነው ግን ሁሉም አንድ ነው የነበረው በየቦታው ማለት ነው። አይዲው ጀርባ ላይ የሚጻፈው ስፖንሰር ታውቃላችሁ? አይዲ አንድ ሰው አይዲ ሲሰራለት ጀርባው ላይ የሚጻፈው ካምፓኒ የካምፓኒ ባለቤት አንድ ካምፓኒ ናቸው ወይ እስክንድርና አብርሃም ነው? እኔ ጥያቄ ሀቡ ወይ ሳምሪ ሰው ላይ ተጻፈው አሳየኝ፣ የእስክንድርን አሳየኝ። አዎ እኔም አንደርስታንድ እንዳደርግ አሳየኝ። የእስክንድር ምን ካምፓኒ ነው? የእስክንድርን አሳየኝ ማሳየት ከቻልክ። እንዴ አሁን እኮ ያለነው ፓክት ነው። የሱ ተሰርቷል፣ እኔ አልተሰራም። የሱ ያለ ቢዛ እኔና እስክንድር የገባ ነው የመጣ ነው። ቶፊክ ተቀበለ እኮ በብዙ መንገድ ሊስተካከል ይችላል። ስለዚህ የእስክንድርን ጀርባ የስፖንሰር ካላችሁ ምክንያታችሁ ሊሆን ይችላል። አይደለም ሀቡ ይኸውልሽ፣ ሀቡ እንደዚህ ነው። ሰውዬ ሐጅ ሄደ ካንስሌሽን ሳይሰጥ አይደል? ሐጅ ሄደ ላንድ ይኸውልሽ፣ ሀቡ እንደዚህ ነው። የኔና እስክንድር አንድ ቦታ ላይ ገባን፣ አንድ ቦታ ላይ ወጣን፣ ደግሞ ድጋሚ አንድ ቦታ ገባን። የኛ የእነሱ ወረቀት በአንድ ተጀመረ። የእነሱ ወረቀት በአንድ ተጀምሮ እኮ በአንድ ተጀመረ። የተጀመረላችሁ አንድ ላይ ፓስፖርታችሁ መወሰዱ፣ አንድ ቦታ መሄዳችሁ፣ አንድ ቦታ ማደራችሁ። አዎ በአንድ ነው ጻፈው ካምፓኒ ስም ቪዛው ላይ እሱን አንብባችሁታል። ሁለታችሁም በአንድ አይነት በአንድ ነው። ቀኑንም የተከነሰለበትም ቀን ብለው ቀኑን በአንድ ነው። ወረቀት የተላከልን በአንድ ነው። ግን የሱ ተስተካክሏል፣ የኔ አልተስተካከለም። ስፖንሰር ኔም አንድ ነው። ስፖንሰር ኔም አንድ አይነት ነው። እኔ ራሱ ልዩን ጠርቼ ማቅረብ እችላለሁ። እዚህ ቦታ ላይ ላክልኝ ቪዛ ስፖንሰር አይዲውን ብቻ አሳየኝ። እኔ ከጀርባ የእስክንድርን ከፊትና ከጀርባ አይዲ የተሰራው እዚህ ነው። ካንስሌሽን ሌላ ቦታ ነው። እስቲ አሳየኝ። እንዴት ብዬ ነው ኤጀንሲ ከተለያየ ካምፓኒ ጋር አግሪመንት ሊኖረው ይችላል። አንድ ኤጀንሲ ለምሳሌ እኔንም ጓደኛዬንም አንድ ኤጀንሲ ቢያመጣንና የተለያየ ካምፓኒ ቢያስገባን የኔ የሚሰራው በዚህኛው ካምፓኒ ነው፣ የሷ በዛኛው ካምፓኒ ነው። ግን ያመጣን አንድ ኤጀንሲ ነው። ከኢትዮጵያ በአንድ አየር ነው ምን መጣው። በአንድ አየር መተን አንድ ኤጀንሲ ተቀብሎን አንድ አኮሞዴሽን አርፈን ግን የተለያየ ካምፓኒ ልንቀጠር እንችላለን። አይዲያችን በተለያየ ካምፓኒ ሊሰራ ይችላል። እኔ እያልኩ ያለሁት ከቪዛው ላይ ወይም አይዲው ጀርባ ላይ ያለው ስፖንሰር አንድ ነው ወይ? አንድ ከሆነ ተሳፍሯል ከተባለ አንድ ሰው ነው ተካፍሎ፣ ግማሽ ሰውነቱ ይመራት ተቀምጦ ግማሽ ሰውነቱ ሐጅ ሊሄድ አይችልም። ቀኑም አንድ ቀን የተከነሰለው የተከነሰለበት አንድ ቀን መሆን ይችላል። የስፖንሰር ኔም አይደለም ሀቡ፣ አንድ ቦታ ላይ ነው። አንድ ቦታ ላይ ነው። ወረቀታችን ራሱ አንድ ነው። እሺ ማን ነው አለ አብሮክ እስክንድር ያሳየን አይዲውን ይስጥና ለኔም አይዶ ሳይሆን ወረቀት ካንስሌሽን አብርሃም፣ አንተ አንድ ነገር መረዳት አለብህ። እኔ በእውነት አምናለሁ። ገብቷል? አሳየኝና መረዳት ያለብኝ ነገር መረዳት። ይሄንን ፓርት እንለፈው። እሱ ስላልተረዳው ነው አልገባው። እሺ ሃይባ ግን እኔ አሁን እያልኩ ያለሁትኝ አብርሃም ሽቶ ቤት ከሰራ በኋላ ሽቶ ቤቱ እኛ ስፖንሰር አንሆንም ሲል የአብርሃም ችግር አይደለም። እኔ እያልኩ ያለሁትኝ የሱ ችግር አይደለም። አንቺ ነሽ ኃላፊነቱን መውሰድና ቀራማውን በእናንተ ምክንያት በኤጀንሲያችሁ ምክንያት ስለሆነ ቀራማ የገባው ይሄ ልጅ ኤጀንሲው ነው ኃላፊነት ወስዶ ቀራማውን ሊከፍልለት የሚገባው። ምክንያቱም እሱ ተነግሮት የመጣው አግሪመንት አድርጎ ከእናንተ ጋር ዲል አድርጎ ወደ ኢማራት የመጣው እናንተ ኢቃማ አሰርታችሁ እሱን አይመለከትም። ካምፓኒ የማግኘት እናንተ ፋንታ ነው። ኢቃማ የሚያሰራ ካምፓኒ የማግኘት እናንተ ፋንታ ነው። አገኛችሁለት፣ ገባ፣ ካምፓኒው ሀሳቡን ቀየረ። ይሄ አይደለም ቀየርንለት እኮ ካምፓኒ ሀቡ ሁለተኛው ካምፓኒ ተቀየረለት፣ ጀመረለት። ቪዛ የተጀመረበት ቦታ ነው ጥሎ የወጣው። ፈርኒቸር ካምፓኒ ግን ፈርኒቸር ተብሎ ግን የተወሰደው የት ነው? ኮንስትራክሽን ግንብ ኮንስትራክሽን አይደለም። ኮንስትራክሽን አይደለም። ስራ እስኪጀምር ነው እሱ ራሱ ጽዳት የሰራው። ኮንስትራክሽን ነው። ኮንስትራክሽን አይደለም። አባን እኔ ይሄን ጠይቄው እኔ ያለኝ መረጃ ገብተን ያየንበት ብርሃን፣ አንቺ ያለሽው ቤትሽ ስራ ያስገባት ቶፊክ እስኪ ይሄን እንኳን የዚህ ለውጥ እንኳን የዚህ ሁኔታ እስኪ ንገሪ። ለኔ ደግሞ ያልከኝ ቮይስ ምንድነው? እዚህ ቦታ መስራት አልፈልግም፣ ሌላ ስራ ፈልግ። የፎቁን ፎቶ አንስቼ አላኩልሽም። እኔ ስልኬ ከዛኛው ጋር ወድቆ ተበላሽቶብን ኮንስትራክሽን ቦታ አንስቼ አላኩልሽም። ምን እንደሚሰራ አላኩልሽም። ለኔ ያልከኝ ነገር እኮ እዚህ ላይ ልታስረጃ አትሞክሪ። እኔ ያልኩሽን ለምሳሌ ካልኛል
ኮፍያ አርገ ቢጫ ሸሚዝ አርገ ቤቱን አላሳየሽም ወስራችሁን ቦታ አላሳየሽም ግን እኔ ያልኩክ ምንድነው በር መግጠም ነው ያ በሌላ ቀን እዛ ቦታ በር መግጠም ነው ይሄንን ክሊር አርጌ ነግሬያለሁ ይሄ ነገር ደግሞ ሚስ አንደርስታንዲንግ ሲፈጠር ወዲያው ለኔ ነው ማሳወቅ ያለብህ እንጂ አንተ ይሄን ስራ አልሰራም ብለ ወጣ መሄድ አይደለም ወጣ ስትሄድ ምን ተፈጠረ ከዛ በኋላ ደግሞ ላንተ ስራ ለማግኘት ታይም ይፈልጋል ታይም ወስዶ ደግሞ በስተመጨረሻ ስቲል ቪዛክ ደግሞ 2 ቀን ቀሪ ቫሊድ ነበር ስራ አስገባንክ ስራ ስናስገባ ከዛ አልፈልግም ብለ የወጣው ካምፓኒ ካንስሌሽን ቶሎ አልሰጠን ካንስሌሽን ይኸውልሽ ብራኒ ወረቀት የተጀመረ ሌላ የገባበት ሌላ ጋር ካንስሌሽን እኔ ኮንስትራክሽን የገባበት ስራ ላይ የት ነው የተጀመረው ምን አይነት ወረቀት ነው የተጀመረው ቪዛ እንኳን አንጡ ያለን ያን ሰዓት አይደል እንደዛ ቦታ የተገባመለ እንዴ ለምን እዚህ ኩላቱ ካምፓኒ ነው የገባው እሺ ቆይ እኔ ነኝ ጥፋተኛ ይቅርታ ያለበትን ኦሬዲ እሱ ኢቃማው እንደተጀመረ ያው ይሄንን እኔ ይቅርታ ያልኩበት እኔ ባትልቆም እኔ እዚህ ላይ ደግሜ ነግረዋል ይቅርታ የጠየቅኩበት ለምን ኮንስትራክሽን ስራ እየሰራህ አጠብቅም ነበር አለችኝ አዎ አልፈርምም ብዬ በዚህ ጥፋቴ ነው ይቅርታ ብያታለሁ ምክንያቱም ፈርም ብለውኝ አልፈርምም ስላልኩ ነው ይቅርታ የጠየቅኩት አሁን እዚህ ጋር አንተ ስታጠፋ ኃላፊነቱን ትወስዳለህ ማለት ነው ገባህ እኔ አጥፍቻለሁ በቃ እኔ ነኝ ወረቀቴን ያበላሽው ስትል ኃላፊነት እየወሰድክ ነው አንተ ተነጋግረህ ከኢትዮጵያ የመጣከው አቡ ግን እኮ እዛ አይደለም የተጀመረለት እነሱ የተጀመረለት ቦታ ጠንቶባቸው ነበር ወረቀት የተጀመረ ሌላ ቦታ ነው እኮ ለምን ጥፋተኛ ነኝ ብለህ ይቅርታ ትጠይቃለህ ታዲያ ካላመንክበት ጥፋተኛ ካልሆንክ ለምን እኔ ፈለክ በመድረስ ትላለህ የት አትገባም ዝም ብለህ አትሰራም ነበር አለችው እኮ ታዲያ እንደዛ ከሆነ እኔ ተነጋግሬ የመጣሁት ከኢትዮጵያ ፈርኒቸር ቤት ነው እዚህ ጋር ስመጣ የገጠመኝ ኮንስትራክሽን ነው እኔ ደግሞ ኮንስትራክሽን መስራት አልፈልግም ብሎ ነው የወጣው አይደለ የጥቃል የተገባለትን ነገር ስላላገኘ ነው አይደለ አይደለም ልጆች ስለወጡ ነው የወጣው ብራን ማን ይወጣ ያን ሰዓት ንገሪኝ እስቲ ዋቴቨር አብርሃም አሁን የለ ካምተ ሶሉሽን ያንም አብርሃም እንስማው ፕሊዝ እኛ ማን ተከታተላለን ግን ቼክ አድርጊ እሺ ይታለ እንደዛ ኦኬ ነገሮችን ዘላይ እንቋጫቸው እና አንቺ የሚያምብሩን ካንቺ ቀደማሽልኝ እኔ መጣሽቶ ቦታ ያለውን ብሬደን እንቀበል የቦይት መጨረሻ ላይ ነው አሁን የተላለፈው 500 ብር ትከፍላለህ በተባልኩበት ሰዓት ይሄው እዚህም አለ ጓደኛ 500 ብር ትከፍላላችሁ ተባብለን ተስማምተን መጣን እንደገና እዚህ ስናይ 4000 ብር 3835 ብር ይሆን ይሄው እሱ መስማት ይችላል አቡ እዚሁ ላይ እኮ ይኸውልህ አሁን እዚህ ጋር የኮሜንታተሮችን ቤቷን ፈትሸው መተው ኮንስትራክሽን ስራ ነው የምታስተዋውቀው ብለዋል ኮንስትራክሽን ስራ ሆኖ አንተ ፈርኒቸር ተብለህ ስትመጣ ኖ እኔ ፔጅ ልግም ማለት ነው ነበር አቡ ፔጅ ላይ ነው የማስተዋውቀው አጋጣሚ እዚህ ዱባይ ላይ ላሉ ልጆች ስራ ነው እንጂ ይሄ ከኢትዮጵያ ማምጫ ያስተዋወቅኩት አይደለም ፌስቡክ ላይ ሚስ አንደርስታንድ እዚህ ጋር ምን ነው ማንደባበቅ ይኸውልህ እዚህ ጋር ፈርኒቸሩን ይሄ ልጅ ሳይሄድ ሄዶ ስራውን ፈርኒቸሩን ሄዶ ያሁን ልጅ አብርሃም ዋክን አንዴ ልናገርበት ፈርኒቸር ስራው ጋር ሄዶ አልፈልግም ቢል የራስ ጉዳይ ትይዋለሽ ለምን ቃል የገባሽለት ከኢትዮጵያ የነገርሽው ፈርኒቸር ነው ይሄ ልጅ ግን ፈርኒቸር ቤት አልሄደም ኖ ከኢትዮጵያ ፈርኒቸር አላልኩትም ምን ብለሽ ከኢትዮጵያ 2-3 ስራ እንቀይርልሃለን ነው ያልኩት እንጂ ፈርኒቸር ብዬ ከኢትዮጵያ አላመጣሁትም ሳምራዊት መልሽ ይሄን አቡ ይሄንን አላለችም ግን አሁን የሄደበትን ምክንያት ፈርኒቸር ቤት ያውሱ ቪዛክ የተጀመረበት ቦታ ብለሽ ነው የሄደው ስለዚህ ቪዛው የተጀመረለት ቦታ ደግሞ ሁለት ክርስቲያኖች ነው አንዴ ሳምሪዬ እኔ ጠየቅኩት ጥያቄ አብርሃም ለብርሃን 270,000 የኢትዮጵያ ብር ከፍሎ ሲመጣ ምን ስራ እንደምታስቀጥረው ነው 2-3 ስራ አስቀጥራለሁ ነው ምን አስቀጥራለሁ ብላ ነው ያመጣችው እሱ ነው ዋናው ስምምነታቸው አስቀጥራለሁ አለች ሳምራይ አይሰማም ሚውት ነሽ የሚያሳየው ሚውት አርጊና አብሪው ድጋሚ እንዲስተካከል ድምጽሽ አይሰማም አቡ የተገኘውን ስራ ትገባለህ ግን ብርጭቆ አጠባም ይሁን ብላ ነው ያመጣችው መስተንግዶም ይሁን በምትችለው አስገባለሁ ነው ያለችው በጣም ጥሩ የተገኘውን ስራ ትገባለህ ተብሎ ብሩን ከፍሎ ከመጣ በኋላ እዚህ የተገኘው ስራ ኮንስትራክሽን ሆኖ ሲገባ ለምን ኮንስትራክሽን ስራ አልሰራም አልፈልግም አለ
ስምምነት አልፈልግም እኮ አላለም እሱ አብርሃም። ስራ አልፈልግም ብሏል ነው ነገሩ። አቡ ለምን አልፈረምክም? የወረቀ ይኸውልህ አቡ ኮንስትራክሽን ስራ አልሰራም አላለም አቡ። ቆይ ይሄ ወረቀት ሳናውቅ አንፈርምም ነው። ይሄ ጓደኛዬ መጥቷል፣ እዚህ ላይ ማውራት እንችላለን። ይሄን ወረቀት ፊርማውን ማውቀው ስላለ ነው እንጂ ይቅርታ እኮ ያላት ለምን ሳትፈርም ሰራም ብለው ነው አይደለም። እኔ ያልኩት ቅድም ፈርመህ ለምን አትገባም? ዝም ብለህ ኮንስትራክሽን ስራ አንሰራም ብለናል፣ አንፈልግም ኮንስትራክሽን ስራ ብሏል። በቀደምም ብሎኛል፣ አሁንም ብሎኛል እኮ ኮንስትራክሽን ስራ አይፈልግም። ኮንስትራክሽን ስለሆነ ነው አንሰራም ብለን ተመለስን። አቡ ግን እዛ ስራማ የሴፍቲ ኮፍያ ምናምን ሲሰጡን እንዴት ስራማ አንፈልግም ብለን ተመለስን ያለው እልሽ አቡ ደላላው ይኸውልሽ አይደለም ተጀመረለት ከደላላ ጋር ስትስማሙ አንድ ስራ መጣጣ አዳምጪኝ ሳምራይት አዳምጪኝ። በቀደም ደረጀ ዲጄሊ ስታመጣው ሴኩሪቲነት አስቀጥራለሁ ስራው እጄ ላይ ነው ብላው ነው የመጣው። በቃ ይሄ ሰውዬ ጭንቅላቱ ውስጥ ከቶ የመጣው ሴኩሪቲነት ሊሰራ ነው። በቃ ጭንቅላቱ ከቶ የመጣው የተነገረው ዘበኝነት ትቀጠራለህ ተብሎ ተነግሮት መጥቶ ከመጣ በኋላ ስራ የለም ተባለ። ዘበኝነቱ የለም ተብሎ ይቀን ስራ አስገቡ። እሺ አብርሃም ደግሞ እዚህ ጋር እንደዛ ያለበት ምክንያት ልንገርሽ። 15 ቀን ኢጃዛ ቤት ሲቀመጥ ይኸውልሽ አቡ ኢጃዛ ቤት 15 ቀን አብርሃም ሲቀመጥ የፈርኒቸር ስራ ትገባላችሁ ሰውየው 2 ክርስቲያኖች ይፈልጋል ተብሏል፣ አብርሃም ማለት ነው። ስለዚህ 15 ቀን 17 ቀን ኢጃዛ ቤት የተቀመጡት እንትናቸው ስለተጀመረላቸው ነው። ስለዚህ 2 ክርስቲያኖች ከፈለገ እነዛ 2 ልጆች የተባሉት ሄዱ። ምክንያቱም እና አብርሃም በዛ ሰዓት እጃቸው ላይ ፓስፖርት አልነበረም። 2 ልጆች ፓስፖርት ስለነበረ ሄዱ። አሁን እና አብርሃም እዚህ ስራ ላይ ሲሄዱ 3 ሆነው ነው ሄዱት። ግን ያ ሰውዬ 2 ክርስቲያኖች ይፈልጋሉ ብሎ ነበር። ደላላው ነው 15 ቀን ነው 17 ቀን ኢጃዛ ቤት ያስቀመጣችሁ። ምክንያቱም ወረቀታችሁ እየተስተካከለ ነው ተብለው የፈርኒቸር ቤት 5 ነበር። ስለዚህ እነዛ 2 ልጆች ሄደዋል እና አብርሃም ግን አልሄዱም። ምክንያቱም ፓስፖርታቸው እጃቸው ላይ አልነበረም በዛ ሰዓት። እኔ ግን አንድ ጥያቄ ልጠይቅ። የተገኘውን ስራ 5 ነበር ብዛታቸው። ግን ወረቀት ስታስፈሪላቸው የዛ ጊዜ እየተሰራላቸው እያለ ፈርኒቸር ብሏል ለራሱ ወንድምሽ ማለት ነው። ሪከርዱ ያው ቢርቅም እኮ ይገኛል። እኔ ግን ያልገባኝ ይሄ ልጅ ሲመጣ ግን ከኢትዮጵያ ሲመጣ የተገኘውን ስራ ሊሰራ ወረቀት ብቻ እንዲቀየርለት ነው ስራ እንዲሰራ ነው ይሄ ልጅ አይደል? ኦኬ ደግሞ እንደ ኢትዮጵያዊ ገባኝ። ሳምራዊት እኔ እኮ እረዳሻለሁ። ኦኬ እንደ ኢትዮጵያዊ ደግሞ ይሄ ልጅ አለ አሁን ኮንስትራክሽን አለ እንጂ ፈርኒቸር ነው። እሺ ደግሞ ኮንስትራክሽን አልሰራም ብሎ ደግሞ ይሄ ልጅ ወጣ አይደለ? አልተመቸኝም ብሎ ነው። እሺ አልፈርምም ስንል አስወጡን ያለው አልተመቸኝም አላለ። ምክንያቱም ትርጉም አሁን እኮ ራሳችሁ የምትቀያይሩት ነገር ይኸውልሽ መጀመሪያ 5 ነበር፣ 3 ሙስሊሞች ናቸው፣ 2 ክርስቲያን ነው። ቆይ ሳምሪ ከዛ እኔ ይኸውና እንደውም ክርስቲያን እኔና እሱ የተባልነው ይኸው እሱ አለ 2ታችን እነሱ የተቀሩት ሌላ ቦታ ሲሞክሩ እኛ ተቀመጥን ኢጃዛ ቤት። 2 ክርስቲያን ፈልጋለሁ ብሏል፣ ወረቀታችሁ እያለቀ ነው እናንተ ተቀመጡ ተባለ። ከዛ በስተመጨረሻ ላይ 5ታችንም በመኪና ሄድን። እዛ ቦታ ስንደርስ እኛ 3ታችን ፓስፖርት ደላላው ጋር ደላላ ፓስፖርት ሆኖ አያውቅም። ካምፓኒ ቪዛ ሲጀምር ግዴታ ካምፓኒ እጅ ይገባል ፓስፖርት። ኖ ይኸው እዚሁ ይነግርሻል። ይኸው አለ እዚሁ ይነግርሻል። ከዛ ደላላው ጋር እጅ ላይ ታደርሳለህ ወይ ሲባል አሁን ትደርሳለህ ሲል አይ አሁን ያረፍኩት አሁን ላልመጣ እችላለሁ አለ ደላላው። ከዛ እነዛን 2ቱን አስቀረና እኛ ፓስፖርት የለን ወደ ኢጃዛ ቤት። ከዛ ተመልሰን ወደ ኮንስትራክሽን ቦታ ሲወስደን ኮንስትራክሽን ሳይሆን ፈርኒቸር ነው ይሄም ተመሳሳይ ነው ብሎ ነው የወሰደን ማለት ነው። እዛ ኮፍያ ተሰጠን፣ ቲሸርት ተሰጠን፣ አንጸባራቂ ትንሰጥ ፈርሞ ተባለ። ተቀበለን ማለት ነው። ስንፈርምኛ ምንድነው እንትኑ መጀመሪያ ትርጉም አልገባንም። በምንድነው ስምምነቱ እኛ ስለማናውቅ ተርጓሚ ይምጣልን ስንል ታላው ከዛ በዚህ ተከራከርን ማለት ነው ከቢሮ ሰራውዬ ጋር። እሱም የሚለውን አናውቅም፣ እኛም የምንለውን አልተረዳዳን። እንስራና ነገ እንፈርማለን ሁሉ ነገር ሲገባን አለ። በዛን ሰዓት ካርድ ምናምን የለም ስልካችን። ከዛ ብድጋልና ውጭ ላስወጣን ካጥር ውጪ መንገድ ላይ ተቀመጥን 7 ሰዓት ድረስ። ከዛ ለ3 ታክሲ ከፍለን ወደ አኮሞዴሽን ገባን። ነገር ነው
ለእንትኑ ከዛ ፓስፖርታችን ተቀበሉ ተባል 3 ነን ፓስፖርታችን ተቀበል ኢጃዛ ቤት ሄድን ተመልሰን ያኛው ልጅ እኔ በምን እንደተጋጨ አላውቅም የት ይጣሉት የት አላውቅም ከዛ ሁለታችን ወደዚህ መጣን ወረቀታችንን ምናምን ያስተካክሉት ያኛው ልጅ የት ሄደ አላውቅም ማን ነበር አረቡ ከዛ አረቡ ነበር ሶስተኛው ልጅ እዛ ቦታ ይሄ ነው የት አላውቅም ከዛኛው ሁለታችን ወደዚህ መጣን ይሄ ሁለታችንም ወረቀታችን ባንዲ ነበር የተከናሰለ ልጁ መጥቷል አቡ መጠየቅ ትችያለሽ እኔ ግን አሁን አንድ ጥያቄ ልጠይቅህ ስትመጣ ማንኛውንም ስራ ልትሰራ ነው አይደል ነበር ግን ወረቀት የተጀመረ ሌላ ጋር እዚህ ደግሞ ስትመጣ ይሄን አልሰራም አልካደን አልሰራም የሰው ልጅ ነህ ስማኝ አብርሃም አዳምጠኝ ልጨርስ አውራክ ሰማው እኮ ሰማው አልሰራም ስትል ደግሞ ብርሃን እኔ ልመልስልሽ ሀሳብ ለውጥ እኮ እኔ እና አንቺ ነው ብርሃን ሀሳቡን ማይቀይረው የሞተ ሰው ብቻ ብርሃን እዚህ ጋር እኔ እና አንቺ ነው ተነጋግረን ያመጣው እኮ ብርሃን እኔ እዚህ ጋር ልመልስልሽ ማለት ነው ስራውን አልመረጠም ስራ እንዳይመርጥ ብለሽኛል አልመረጠም ግን እዚህ ጋር ይቅርታ ያለሽ ምክንያት ለምን አልፈረምም ለምን አልደወለልኝም ለኔ በዛ ሰዓት ስትይ በዛ ሰዓት ካርድ አልነበረው ሚስኮል አድርጎልኛል ስራ ቆሞ ሲወጣ ለምን ለኔ ያልደወለልኝም ብያለሁ ይሄ አልፈርምም ብዬ ነው በማላውቀው ነገር አልፈርምም ስል ነው በዛ ነው ይቅርታ ይጠይቅ እኔ ብዬዋለሁ ከአንድ ነገር ይኸውልህ ስራ ተራም አንድ ጊዜ ዝም ብለህ እንዳትፈርም ፎቶ አንስቶ አግሪመንቱን መላክ ይችል ነበር ለኔ መጀመሪያ ቀን የተባልኩት ፎርኒቸር ነው ኮንስትራክሽን ስራ ኢንተርኔት የለም እዛው ኮንስትራክሽን ስራ አልሰራም ይከብዳል ኮንስትራክሽን የለውም ነው ያሉት ግን ከስልኬ ጋር ተበላሽቶ ነው እንጂ ልኬላታለሁ እኮ ስራ ግባ ያላችሁ ሁሉም ልኬላታለሁ ጥሩ አይደለም ኮንስትራክሽን ስራ ከባድ ነው እኛ የተባልነው ፈርኒቸር ነበረ ፈርኒቸር ተብለን ኮንስትራክሽን ስራ ሲሰጡን አንፈልግም ብለን ሄድን ነው ለኔ ያልከኝ የመጀመሪያው ቀን ማለት ነው ይሄው እዚህ ጋር አልፈርምም መጀመሪያ የፊርማው ትርጉም ወጣን አንፈርምም አንሰራም ብለን ወጣን አለቀ ወጣችሁ ኢትስ ኦኬ ከዛም በኋላ ያንን ስራ እዛ ቦታ ላይ ፕሮሰሱ ተጀምሮ ስለነበረ በዛ ምክንያት ሰውየው ለሐጅ ተሳፍሮ ስለነበር የሰውየው መሳፈር ያንተ ችግር አይደለም ኤጀንሲው ከሱ ጋር ይጨርሳል ያባክ ያንተ ጥፋት ይሄኛውን ስራ ለቀ መውጣትክ ነው ለምን ከኢትዮጵያ ስትመጣ ፈርኒቸር ብላ አልተነጋገርም ከደላላ ጋር ዲል ስታደርጉ ተነጋገሩ ምን ለምን ስራ ነው እየሄድኩ ያለሁት እናንተ ከኢትዮጵያ ለመውጣት ብቻ በቃ በምንም አይነት ስራ ይሁኑ ሰዱኝ ትላላችሁ ዲል ሳታረጉ ውል ሳትፈራረሙ ትመጣላችሁ ደላላዎች ያመጡ የማትችሉት ከባድ ስራ ውስጥ እያስገቡ ይወሽቋቸዋል እናንተ ከኢትዮጵያ መውጣቱ ብቻ ነው የሚታያችሁ በሰዓቱ ምንም አይነት ስራ ይሁን ችግር የለብኝም ትላላችሁ ለምንድን ነው ሳትስማማ በዚህ ስራ የተገኘው ስራ ስትባል እሺ ብለክ የመጣከው እንዴት እሱ እንደሚያስበው መጥፎ ሰው እኮ ቢሆን ከዛ ስራ እንኳን እኮ አልፈልግም ብሎ ከወጣ በኋላ ሌላ ስራ ቦታ ፈልጌ ያስገብቼ ለሱ ጉዳይ አላዊር ስመላለስ ቆይቼ ከዛም በኋላም ኦኬ በቃ እኔ 1000 ረዳሃለሁ የሚል ድረስ አልገባም እኔ ለራሴ መጥፎ ሰው ነው ያለሽ ብራን ገብቷል አልሰራም ብዬ አልፈርምም ነው እኔ መልካም ሆነው ላንተ ወይም እዚህ ለሚዲያ ብዬ አይደለም ለራሴ ስል ነው ገብቷል ለራሴ ስል የሰው ልጅ ዛሬ የቆመበትን ቦታ ላይ ያስቀጥል ይችላል ነገ ምን እንደሚፈጠር ማንም አያውቅም ስለዚህ ለሐቅ መቆም አንደኛ ነገር መጀመሪያ አንተ ለሀይዋ ምንድነው ያልካት ቪዛዬ እስካሁን ድረስ ቀራማ ውስጥ ነኝ ብለሃታል ግን አንተ ሜዲካል ወስዳል አንተ አሁን ብትመጣ እኔ አንደርስታንድ ማድረገው አብርሃም አንተ አሁን ሀቢባ ጋር ብትመጣ አንደርስታንድ ማደርገው 4000 ብር ካቅም በላይ ነው ይሄ ምንም እንትን ውስጥ ማይገባ ነው አንተ ከምታገኘው አንፃር 4000 ብር ብዙ ነው ኦኬ ካንት ሶሉሽን እኔ 1000 ብር ከረዳውክ 3000 ብር ደግሞ የተወሰነ እህት ብትረዳ ሀቢባ ጋር ያሉ ሰዎች ደግሞ የተወሰነ ቢረዱ ያንተ ችግር ሶልቭ አልሆነም ለምን ይሄንን ሶሉሽን ነው ይዘህ እሷ ጋር መምጣት የነበረበት በሐቁ እንደ ንግግራችንም ካወራ እኔ ጋር ያለ ገንዘብ ሲጀምር ገንዘብ ለኛ እንደማላሰባስብ ያውቃሉ ድምጽ ከተቸገረ አይደለም የሰው ልጅ ከተቸገረ ምን ታረጋለሽ ከራስሽም ብራን እንደተከተበይ ስንት መንገድ ዳር ወደቃል ስንት አክላ ተጎደባል ይሄ ብር ማሰባሰብ አይደለም አብርሃም ችግር እንደዛ ነው አንተ አመጣጥህ እንደዛ ነው
እኔ ያደረኩልህን ነገር ሜዲካል ቪዛ እንደተቀየረ ሁሉ ነገር ዋሽተህ ነው የመጣው። እኔ ልክ የሀቢባ ቮይስ ሰማ ሾክድ ነው የሆንኩት። ዋትስአፕ ላክሽልኝ ነው ሀቢባ የኔም ነገር ነግሬሻለሁ እንደምንመጣ ምንም ሶፍት ምናምን የሚያደርግ ነገር የለም። ነው እንደዚህ አይደረግም አብርሃም፣ እንደዚህ አይደረግም። እኛ ቤት እዚህ ቤት ለታማሚ እንጂ ለጤነኛ ሰው እኛ ገንዘብ አዋተን አናውቅም። ለታመመ ሰው መታከሚያ እንጂ ለጤነኛ ሰው እዚህ ቤት ገንዘብ አይሰበሰብም። እኔ እንደራሴ ፐርሰናሊቲ ላዋጣ ይችላል። ፈልገን አይደለም እንዲያስበው ነው አመጣጣቸው። እንደተረዳሁት ምክንያት ይሄ ነው ኦል ቱጌዘር ስነ ስርዓት ብርሃን የልመና የምትሆን ስነ ስርዓት በጣም ስርዓት ያለኝ ሰው እንደሆንኩኝ ጠንቅቀህ ታውቃለህ። ገንዘብ ስነ ስርዓት ከሆነ እኔ ገንዘብ ልለምን አይደለም ሰርቼ ጉልበት አለኝ። ወንድሜ እኔ አሁን እሷ ከመጣች ብርሃን ከመጣች በኋላ ነው ያንተ ኢቃማ ኦሬዲ መሰራቱን ያወቅኩት። እኔ ማቀው አንተ ቀራማ ላይ እንደሆንክና ካምፓኒው ቀራማክ እንዲከፈልልክ ኢቃማ እንዲሰራልክ 4000 ድርሃም ክፈል፣ ካልሆነ እኛ እንክፈልልክና በየወሩ ከደሞዝክ 700 እንቆርጣለን ሲልክ እኔ በዚህ ስለማልስማማ ነው እናንተ ጋር የመጣሁት ብለክ ነው የነገርከኝ። እዚህ ድረስ ነው የጻፍኩት። ሶ አሁን ደግሞ ኦሬዲ ተሰርቷል። አሁን ወረቀት እያለቀ ነው አይደለም? 2 ወር እያለቀ ነው። አሁንም 2 ወር እያለቀ ነው። ይሄንን ደግሞ የፈረምኩበት ምክንያት እንዴት መሰለሽ? እሷ ሜዲካል ቼንጅ ስታተስ በኋላ ከቼንጅ ስታተስ በኋላ ነው ሜዲካል ምናምን ሆኖታል። ምን አልክ አብርሃም? አሁን ራሱ እኔ ነገር የተናገርኩት መጀመሪያ ንግግራችን ካምፓኒው ሊከፍል ነበር። ይሄ ካምፓኒ ራሳቸው ናቸው የምትከፍሉት አሻራ እንድትገቡት ተብለን ስንል ነው ይሄን ወረቀት የመጣው ማለት ነው። 3830 መጀመሪያ የተነጋገርነው ራሱ ካምፓኒ ጋር 500 ብር ነው። 500 ብር ልንከፍል በሁለት ወር 250 ሊከፍል። ይሄን ተከራከሪልኝ ምናምን ሁላ ብያታ እንደዚህ ከሆነ 1000 ብር ምናምን እችላለሁ ምናምን ስትል እሺ እኔ አንተን ያልረዳው አብርሃም አትበኝ። አሁንም ነገ ማትበኝ። ቆይማ መጀመሪያ አስጨርሽ። አሁንም በዚህ ስራ ምክንያት ፊውቸሪቲን ትልቅ ችግር ውስጥ ትገባለህ አብርሃም። እያረክ ያለው ነገር ትክክል አይደለም። አኮሞዴሽን ቁጭ ብለህ ስራ አልሰራም ማለት አሁንም አትችልም። በዚህ አጋጣሚ ሀቢባ ስላለው ነገር ልታስረዳ እፈልጋለሁ። ይሄ ልጅ ነገም ችግር ውስጥ ይገባና ነገም ይመጣል አንቺ ጋር፣ ነገም እኔ ጋር ይመጣል። ገብቶሻል? ኦሬዲ ሜዲካል ከሰጡ በኋላ ስራ አልሰራም ብሎ አኮሞዴሽን ተቀምጧል። የካምፓኒ አኮሞዴሽን አስቢ። ካምፓኒዎች እንደውም ጥሩ ናቸው። እስካሁን ከኛ ጋር ዲል እያደረጉ ሀቢባ ስለዚህ ብርሃን አንድ ፓስፖርቱን እኔ ኢቃማ እንደተሰራለትና እንዳልተሰራለት ፕሊዝ ቼክ አድርጊ። እያስጨረኩ ነው። እሺ ሳምሪ ስልክሽን ብርሃን እኔ እዚህ ላይ አንድ ጥያቄ ሳምሪ ድምፅሽ አይሰማም። ሄድፎን ካረክሽ ንቀዩ ወይንም ስልክሽን ስታወሪ እንደዚህ ከያዝሽው ይሄን ያፈንሽው ማይኩን ልቀቂው ጥርት ብሎ እንዲሰማ። ድምፅሽ በደንብ አይሰማም። አቡዬ ኔት ነው ያው ልጅ ታውቂያለሽ፣ ኔትወርክ ነው። እሺ ብርሃን እኔ እዚህ ላይ ልጠይቅሽ አሁን ጠይቂ። እሺ አሁን እዛ ኮንስትራክሽን ስራ ያልሽው ላይ ሄደው ሶስቱ ተመለሱ አይደል እንዴ? ሲመለሱ ከእስክንድር ጋር እኩል ነው የተጀመረላቸው አይደል እንዴ? ከእስክንድር ጋር እኩል ሲጀመር እኔ አሁን ስለ እስክንድር የምጠይቂኝ እንደነገርኩሽ ነው። ቪዛውን አሳይኝ መጀመሪያ፣ ከዛ ቼክ ላድርግ። እኔ አሁን በማላውቀው ነገር ላይ እንዴት ልመልስልሽ? እስክንድር ቪዛው ከየት ካምፓኒ እንደሆነ መጀመሪያ እዚህ መጠየቅ እንችላለን። ይኸው ልጅ አለ መጠየቅ እንችላለን። ልጠይቅሻለሁ። ልጨርስ እኔ ደግሞ በአብርሃም አንዴ ልጨርስላት። ወይ በእንጀራትና በዚህ ተቀጥያለሽ። ልጨርስ መጀመሪያ እኮ ልጨርስልሽ አንድ ጊዜ ማለት ነው። ወይ ሳምሪ ቆይ ይንገራትና ይጨርሱ። ከዛ የሁለታችሁ ፓስፖርት የለም ተብሎ ከዛ እስክንድር እኔን ታውቀኛለህ? አፋፉን አትየም። ጥያቄ ነው። ምን ማስፈር ጥያቄ ነው። ታውቀኛለህ? እሺ አውቃለሁ። አሁን ምን ካምፓኒ ነው እየሰራ ያለው? እሺ አይዲ ወጥቶልሃል አይደል? አዎ ወጥቶልኛል። አንድ አይዲን ታሳየኛለህ? ቪዲዮ ከፍተህ ከፊትና ከኋላ ለምን ያሳይሻል? አይዲ እዚህ ጋር ምን አገናኝ? ስለ ካንስሌሽን ነው እያወራን ያለ ነው። ትክክለኛ አሁን ያለበትን ካምፓኒ ትክክል ነው ትክክል አይደለም የሚለውን አውቄ ላውራ አይሻልም? ክላስ ነው አይዲ አንድ አይነት ነው። አንድ አይነት ለመሆን እኮ እሺ ለዳኞቹም አሳዩአቸው። እኔ ልጨፍን
ይሄ ዳኛ መጨፈን ምናምን ሳይሆን ይሄው ያለ ነው። እዚሁ ነው ፓክት አኮሞዴሽን ያለ ነው። የእናንተም ልጆች አሉ እዚህ ጋር መጠየቅ ትችያለሽ የት እንዳለን። ቪዲዮ ማብተን ማሳዩ ማን ያሳየው አይታየኝም። ምን ከፍቷል እንዴ ቪዲዮ? አልከፈትንም። ማሳዩ ነው የምትለው እሷ። እኛ ደግሞ ማሳዩ ነው። እዚህ ጋር ምንም እንዳታሳዩ የሚላክ ነገር ለኔ በውስጥ ላኩልኝ። እኔ ይዘጋብኛል። ፐርሰናል ኢንፎርሜሽን ማሳየት አይቻልም። ሀቡ እንደዚህ ያድርግ። እስክንድር ያለውን ልጅ አይዲውን ከፊትና ከኋላ ይላክ። ፎቶ አንስቶ ይላክልኝ ለኔ ዋትስአፕ። ዋስ ይያመጣል ከሩም እኮ ነው የሚቆረቆረው። ለዚህ አሁን አንድ ቦታ ነው ያለነው የሚል በቂው እኮ ነው ማለት ነው። ለሱ አይደለም። ስለዚህ እስክንድር ማውቀው ነገር የለም። ለዛ ነው ሄደው ሰርተው ተመለሱ፣ አልሆነላቸውም። ስለዚህ የዚህኛው ወጣለት የአብርሃም ለምን ቀረ ነው ይሄ ጥያቄ አንደኛ። ሁለተኛ ያ ካምፓኒ ደግሞ ቀራማ ሲገባባቸው ካምፓኒው ነበር መክፈል የሚከፍለው እስከዛሬ የሌሎቹን ሰራተኛ። የእነ አብርሃምን ግን ካምፓኒው አይደለም የሚከፍለው። ለምን? እና አብርሃም የቆጠረባቸውም እዛ እየሰሩ ነበረ። አንደኛ። ሁለተኛ ስራ ግባታ ብለው አልገባም አላት ትለኛለች። አብርሃም ለምንድነው ስራ የማይገባው ስላት በየቀኑ ፍቂተት ላይ ለበራ ፕሊዝ አብርሃም ለምን ስራ ይሰራም ለምንድነው የማይገባው ስላት አይ ካምፓኒው እኮ መጀመሪያ አይዲ አሲዞ ነው ስራ የሚያሰራቸው አለችኝ። ራሷ ማለት ነው። አሁን በሌላ በ15 ቀን እንደዚሁ ጠይቃታለሁ። አብርሃም እኮ ቪዲዮ በደወልኩለት ቁጥር አልጋ ላይ ነው የማየው ለምንድነው የማይሰራው እላታለሁ። አሁንም እንደዛ አይነት ምላሽ ነው የምትመልስልኝ። ከዛ በቀደም ለታ ደወለችና አብርሃም እኮ ስራ አልሰራም ብሏል አለችኝ። እንዴ መች ጠሩኝና መች ናገባ ተባልኩኝ? መጀመሪያ አይዲ ፕሮሰስ እያሉኝ ነው አለ። ስለዚህ አብርሃምን ስጠይቀው አይዲ ፕሮሰስ ነው የሚሉኝ ነው የሚለኝ። እሷ ደግሞ ስራ አልገባም ብሏቸዋል አለች። በቃ ስራ አልገባም ብሏቸዋል ካለ አንጭልኝ ሪከርድ አልኳት። ግባ ይበሉትና እሱም ቢበል አንጭልኝ ሪከርድ አልኳት። እሺ በቃ ነገር ሪከርድ አድርገው ይልኩልሻል አለች። ሪከርድ አድርጋችሁ ላኩላት አለቻቸው ለነሱ ማለት ነው። ስለዚህ በማግስቱ ስጠይቀው ማመጣና ግባ ብሎ ስራ ስለው ኧረ ማንም የሚጠይቀኝ ሰው የለም ማለት አንተ ቁጭ በል ዝም ብለህ እስከሚስተካከልልህ ድርጅቱ እኮ ይከፍልሃል ነው የምትለው። ለኔም እኮ ድርጅቱ ይከፍለዋል ባይሰራም ነው የምትለኝ እሷ አይዲው እስከሚያልቅለት ድረስ። እውነት ነው ደሞዝ እየተከፈለው ታዲያ እኮ በቀደም ደውለሽ እኮ አብርሃም ቁጭ ብሎ ማሊ ከፍለው ነው አልሽኝ። ምክንያቱም ሄዶ ማሊ ከፍለው ነው ለምንድነው ስራ ማትሰራው ስለው አይዲ ፕሮሰስ ይሉኛል አለ። እኔ እኮ ቪዚቱ ሳያልቅ እኮ ለምኜሻለሁ ተይ ልጅ ኢትዮጵያ አሳፍሪው እኔ ብር እንዳትጠይቁኝ አልኩሽ። ማን ነው ብር የሚጠይቅሽ አልሽኝ። በኒ ታዩ አልሽኝ። እውነት ነው ብር ጠይቅሻለሁ አላልኩም። ስተው ነው መልሱ ተረብኩ ነው የሚለኝ። ደረቅ ቂጣ እየበላሁ አይደታ ለምንድነው ሁልጊዜ እንደዚህ መፍትሄው? እሺ መፍትሄው ምንድነው? ያንቺ ልስማን ያንቺ መፍትሄው ማይሆን ባለፈው አውርተን ከሁለት ቀን በፊት ምን እንዳልሽኝ ታስታውሻለሽ አይደለም? ቀራማው ሳይገባበት እናውራ መጀመሪያ እሱ ማለት ነው። ቀራማው ሳይገባበት ብዙ ለምኜሻለሁ። ቪዚቱ ሳያልቅበት ቢያንስ እንደ ቅዳሜ ቪዚቱ ያልቅ ከኢትዮጵያ ይልክ ብዬሻለሁ ለምኜሻለሁ። ቪዚቱ ያለቀበት ችግር እኮ ነበር። አብርሃም ያንን ስራ አልሰራም ብሎ በወጣበት የተጀመረበት ቪዛ ነው ከፍዬ ያስከነሰልኩት። የተጀመረው ሌላ ጋር ነው። ደረሰኝ ላኪልኝ ስልሽ ለምን ያንኩላ ተካፋይ ከፈልሽ ለምን ተቆጣሽ? በዛን ምክንያት አብርሃም ደረሰኝ ላኩልኝ ብላቸው ቪዛ የተከነሰሉ ሰዎች አንደኛ ባንተ ብር አይደለም የተከነሰለው እኔ ነኝ ብር ላኩላቸው። እኔ ብር ላኩላቸው ከንስለውልህ ደረሰኝ ላኩልኝ ብዬ መከራከር አለብኝ? በዚህ ላይ ፊሱን አውቀዋለሁ። ሪሲት ራሱ ላኪልኝ ስልሽ ራስህ ጋር አስገብተህ ደረሰኝ ይዘው ታገኛለህ ብለሽኛል አላልሽ? በቃ ችግር የለውም ይከፍላል ብዬሻለሁ። እኔ እልክልሻለሁ ብዬሻለሁ። ለራስሽ ካንስሌሽኑ ይስተካከልልሽ ለታለው ብዬሻለሁ እኮ መጀመሪያ ትከፍላለህ ሲለው ያ ወንዱ ችግር የለውም ብየዋለሁ ለሱ ራሱ። ስለዚህ እዚህ ድርጅት ከገባ ነው ይሄ ሁሉ ቀራማ ይቆጠረበት። አንዴ አፕዴሽን ተላላችሁ አንዴ ምን ተላላችሁ ምንም አልገባኝም። ስለዚህ ድርጅቱ አሁን እሺ አሁን ለምንድነው አብርሃም ላይ ሲደርስ አብርሃም ያደርጋለሁ አይዲ ተሰርቶልካል ኦሬዲ ቼክ አስደርጋለሁ። አቡ ከዚህ ኦሬዲ ምንድነው አሁን ችግሩ? ያው ነው ሜዲካል ላይ ነው አሻራ ምናምን አሰጠው። ሜዲካል ፓስፖርትክን ተቀብዬ ቼክ አስደረኩ ሲስተም እኮ ሜዲካል ገብቻለሁ። አሻራ ግን አልሰጠውም። ይኸውልህ
አንተ ከዚህ በኋላ ቀራማ የሚባል ነገር አይቆጥርብህም። ህጋዊ ነክ ልንገርክ ፋይል ነምበርክ ኢምሬት ፋይል ነምበር ኦሬዲ አይዲ ነምበር ወጥቶልካል። እሺ አሁን የተጣላንበት ፋይል ኢሹ ዴት 18/3/2025 ፋይል ኤክስፓየር ዴት 17 3ኛ ወር 2025 እንዴት ነው የሚቆጠረው? ይኸውልህ መጀመሪያም ኳስ ሁለታችሁም አንተም ደላላውም ጥፋተኛ ናችሁ። አንደኛ ከኢትዮጵያ ስትመጣ በማንኛውም ስራ ስትባል እሺ ብለህ መምጣትህ አንድ ሀበል በቀደም ነግሬያችኋለሁ። ደሬን እኔ እስከመጨረሻው እስከ ተጋብሬ የቆምኩት ከኢትዮጵያ ሲነጋገሩ ማስረጃ እሱና ዲጄሊ ቪዲዮ የሰራውባት ሲነጋገሩ በሴኩሪቲ በዘበኝነት አስቀጥራለሁ ብላ 100% ስራው እጄ ላይ ነው ብላው 250 ሺህ ከፍሎ ነው የመጣው። 100% እጄ ላይ ነው ስራው ምን ሴኩሪቲነት ዘበኝነት እሺ ብሎ ተስማማ። ከዛም በኋላ ከመጣ በኋላ የለም ሌላ ስራ ኮንስትራክሽን ስራ አስገባችሁ። ይሄ ምንድነው ክህደት? አብርሃም ምን ብለህ ነው በምን ስራ ነው ተስማምታችሁ 270 ሺህ ከፍለክ የመጣከው? ስለ በማንኛውም ስራ ምንድነው በማንኛውም ስራ እንዴት እንደዚህ እሺ ብላችሁ ትመጣላችሁ? በማንኛውም ስራ ብላችሁ ተስማምታችሁ ከመጣችሁ ማንኛውም ስራ ሲሰጣችሁ እሺ ብላችሁ ትቀበሉ ነው ማለት ነው። እሱ አይደለም እሺ ቆይ በማንኛውም ስራ ስትልክ እሺ ብለክ በማንኛውም ስራ ስትልክ እሺ ብለህ ተቀበለ መጣ አይደል? እሺ ብለህ መጣ ከዛ ስትገባ እኔ ኮንስትራክሽን ለምን በማንኛውም ስትባል ቆይ ወረቀት የተጀመረ ሌላ ኮንስትራክሽን ቆይ እኔ ማንኛውም ስራ አልሰራም። እኔ የምሰራው እንደዚህ አይነት ስራ ነው። በእነዚህ የምታስገቢኝ ከሆነ እስማማለሁ እመጣለሁ። ለምን አትልም? ለምን በማንኛውም ስራ አስገባሃለሁ ስትልክ እሺ ብለህ ካትመጣክ እንደዛ አው እሱን ጥፋት ይሄን መጥቻለሁ። ግን ኮንስትራክሽን ስራ አልሰራም ያልኩበት ምክንያት ልንገርሽ አይባ ፈርም ሲባል የዝን ትርጉም ሳላውቅ አልፈርምም እኔ ቋንቋ አልችልም ያው እንጂ ያልኩት አልሰራም ይሄንን ስራ አልሰራም ብዬ አስወጡኝ አላልኩም። ከዛ ሪካርድ ማውጣት ይችላል። ለኔ ራሱ ፈርኒቸር ስራ ኮንስትራክሽን ስትለኝ ሄጄ አልሰራም አልኩ ኮንስትራክሽን ስራ አው ምክንያቱም ወረቀት የተጀመረው ሌላ ጋር ነው የተጀመረው ፈርኒቸር ስራ ወረቀት ኮንስትራክሽን ስራ አልሰራም። ኦኬ ከዛ በኋላ ልንገርክ የሽቶ ቤት ከሽቶ ቤቱ በኋላ የደላላዋን ጥፋት ደግሞ ልንገርክ ኦሬዲ እሷ እስካመጣችሁ ድረስ እዛ 35 ቀን ሽቶ ቤት ሰርታችሁ አይሆንም ሲል በዚህኛው ቶሎ ኢቃማክ እንደተሰራ ሜክ ሹር መሆን ነበረባት። ሜክ ሹር ቀራማ ውስጥ እስክትገባ መጠበቅ አልነበረባትም። ይሄ ያንተ አይዲ ማሰራት የሷ ኃላፊነት ነው። ሜክ ሹር እኮ አድርጌ ነበር ሀቢባ ቪዛ ተጀምሮለት ጥሎ ወጣ። የትኛውን ኮንስትራክሽን ጥሎ ወጣው? አሁን ፈርኒቸር ሱቅ ፈርኒቸር ስራ ነው ይወጣል። ማውራት ይችላል መጠየቅ ይችላል። ካንስሌሽን ከፈልኩ እሱ አልፈልግም ብሎ ስለወጣ እኮ ነው እንጂ የኔ ስራ ያኔ አልቆ ነበር። በቃ ቀራማው ሳይገባ አንድ ወር ራሱ እያለው ቪዚት ቪዛው አንድ ወር እያለው የሱ ስራ አልቆ ነበር። እዛ እሺ አንድ ወር አይደለም። አሁን አንቺ እዚህ ጋር ኃላፊነትሽን ተወጥተሽ የካንስሌሽን ከፍለሽ አስከነሰልሽለት እሱ አልፈልግም ብሎ ወጣ። ፕሮሰስ ከተጀመረ በኋላ ኦኬ ካንስሌሽን ከፍለሽ ከዛን ለምን ቀራማ ውስጥ እስኪገባ ጠበቅሽ? ካንስሌሽን ከፍለሽ ኦሬዲ ተቀበለሽ ረዳውት መልሼ አስገባውት ይሄን ስራ ካንስሌሽን እዚህ እየሰራ እነዛኞቹ ካንስሌሽን እስኪልኩ ድረስ ታይም ተወሰደ። ሀጂ ሄዱ ገብቶሻል። ስለዚህ እሱ በፈጠረው ሚስቴክ ነው እኔ አሁን እስካሁን ድረስ መስዋዕትነት እየከፈልኩ ያለሁት ገብቶሻል። እንደዛም ሆኖ ደግሞ ይሄ ልጅ በቃ ወጣ አይደል ዝም ብዬ አየር ላይ ልተወው አልፈለኩም። እንዲልካትል ያልሄደም ከዛን 1000 ድርሃም አዋጣሽ ብርሃን እዚህ ጋር ይልኛ እንትኑ ሳይጣፍ ለኔ በርሰተሽኛ ብርሃን ቆይ ሀቡ ተሰጣውክም አቡ የአብርሃም አሰሪ ሀጂ እንድራ አሰሪ ለምን ሀጂ አልሄደም? አንድ ነው ከፊላቸው መጀመሪያ እዛ ስራ ስታስገቢያቸው ሲገቡ አብረው ሲሄዱ አይዲ ላኩልኝና ላምብዝምላቸው የሁለቱንም ቪዛ የአብርሃምንንም የእስክንድርንም ቪዛ ላኩልኝና ላመሳሰል የአንድ ሰው ስም ከሆነ የሀጂ ሲሄድ አብረው ተሰርቷል። ያቢ ስሜኛለ እኔ ፎቶ አይዲ ማሳደርስ ኦሬዲ ተሰርቷል። እስክንድር ለኔ ዋትስአፕ አይዲን አይደለም እስክንድር ካንስሌሽን ነው የምትልከው። እስክንድር የመጀመሪያው ካምፓኒ ተሰራለት በፊት በስልክ ላይ አይደለም የወረደው ካንስሌሽኑ ጠፍቷል ነው እያለ ያለው
እሺ አሁን ካንስሌሽን ነው ማስቆይ ቆይ አሁን በቃ አሁን የገባች ባንዲ ነበር ለቦታው ላይ ተነጥሎ የኔ ያልተሰ አቡ ገባሽ ካንስሌሽናቸው ለአንድ ሰው ነው ከአንድ ድርጅት ነው እስክንድርና ያብርሃም ማለት ነው ባይኔ ካላዩ ጎሬ አብርሃም ባይኔ ማየት ፈልጋለሁ እስክንድርን አይዲ ላኩልኝ ዋትስአፕ ላይ ለማሳስለው ከእንትና ስፖንሰር ጋር እንደ አይነት ስም ነው አይደለም የሚለው እኔ በዶክመንት ነው ማምነው በንግግር ሳይሆን በዶክመንት ላኩልኝና ላንብበው የሁለቱም አንድ ሰው ነው አይደለም የሚለው ላኩልኝ ካንስሌሽንና አይዲ አለ ጠይቁ ላኩልኝ ከእስክንድር ጠይቃችሁ ላኩልኝ አንድ ሰው ነው አይደለም ስለዚህ አይባ አይዲውን ነው መልክልሽ አይዲውን የሱን አይዲ ነው መልክልሽ ቪዛውን ከአይዲው በፊት የወጣለት ቪዛ የዚህ የካምፓኒውን የመጀመሪያውን በአንድ አይነት ስፖንሰር ሆነን ነው የሱ የቀደመው አይደል የምትለው ላይክ እኔ ከኔ ጋር ፐርሰናል ችግር አለባት ብለህ ማን ታስበው የእስክንድርን ጨርሳ የኔን አልጨረሰችም ታክሚስ ከኔ ጋር ፐርሰናል ችግር አለባት እቺ ሰው ነው ብለህ የምታስበው አይደል ስለዚህ የእስክንድርን ቪዛ ላክልኝና ያንተ ቪዛ ባለቤትና የሱ ባለቤት አንድ ግለሰብ አንድ ሰው አንድ ካምፓኒ መሆኑን አንብቤ አንድ አይነት ስም መሆኑን ማረጋገጥ እፈልጋለሁ ነው እያልኩ ያለሁት የኔ ያለ የሱ ግን ምክንያቱም እኔ ከሱ ጋር ምንም ፐርሰናል ችግር ሊኖርብኝ አይችልም ካላየው እኔ እንዴት ችግር ካለብኝ ለምን እረዳዋለሁ አንቺ እኔ ስለነገርከኝ ብቻ ለምን አልችልም ማየት ፈልጋለሁ እያንዳንዱን ነገር በዶክመንት በማስረጃ ማየት ነው ፈልገው አንድ ሁለተኛ 1000 ድርሃም አገዘችክ 400 የካንስሌሽን ከፈለችልክ አይደል ፐርሰናል ችግር ቢኖርባት ይናታል አላገዘችውም አላገዘችኝ ሀቡ ምንም ያገዘች ነገር የለም እስካሁን ማለት ካንስሌሽን ከፈለው እኔ አንደኛ ቃል ነው የካንስሌሽን ቆይ ወደዚህ ካምፓኒ እንድትመጣ የካንስሌሽኑ ማን የከፈለው የካንስሌሽንም የተነጋገርነው ከደሞዝ የለከሽቶ ቦታ አንጥታ ልትቆርጥ ነው እንጂ በራሱ የለታለው ይያታል ቆይ አንዴ አብርሃም የካንስሌሽን የከፈልሽውን 400 ድርሃም ከደሞዙ ልትቆርጪ ነው ውሸት እኔ እንዴት እኔ ከደሞዙ ብር መውሰድ እችላለሁ ካምፓኒው እኮ ሌላ ነው ወንድሜ ይኸውልሽ አቡ ይሄኛው ደሞዝ ቀድሞ ከመጣ ከዚህ የተነጋገርነው ከሽቶ ቦታ ከሆነ የሽቶ ቦታ ቆርጣል ተወስዷል የተነጋገርነው እንደዚህ አይደል የተነጋገርነው ቮይሱን አሰማን ላክልኝ እኔ እዚህ ጋር ልክፈተው ቮይስ ልኬልሻለሁ አቡ ሞሎ ልኬልሻለሁ የኔንም እኔን አፈናናውንም ብየዋለሁ እሺ ይሄው ምክንያቱም ምን አልኩት እኔ አንተ ለገዛ ፍቃድ ሳታማክረኝ ስራ ለቀ ወጣሃል ቪዛ የተጀመረበት ቦታ ስለዚህ ካንስሌሽን አልከፍልም ብየዋለሁ ምክንያቱም በሰዓቱ ትናደዳለሽ ብዙ መስዋዕትነት ከፍዬ ነው እዚህ ቦታ ላይ እንትን ያልኩት ኦኬ ደግሞ ወጣ ከዛ ያለውን ሁኔታ ሳይ ኦኬ ችግር የለውም ካንስሌሽኑን እኔ አላልኩሽም ሳምራዊት ካንስሌሽኑን ከፍዬለታለሁ ካንስሌሽን ሁለት ነው የሚከነሰለው ኢምፕሎይመንት ቪዛ ይከነሰላል ሌበር ይከነሰላል ይሄ ሁለት ነው ከፍለን የከነሰልንለት ብርሃን ከፍዬለታለሁ ስለዚህ ይሄ እሺ እናንተ ከፍላችኋል ይሄን ብር መቼም ከኛ ነው መጀመሪያ ያወጣው ከፍላችኋል ይሄን ብር ደሞዝ ሲመጣ ቆርጣለሁ ብለሽ ተነጋግረን ነው እንግዲህ ደሞዝ እስካሁን ድረስ እዚህ ነው እንጂ የመጣ የዛኛው ቦታ አልመጣም የተነጋገርነው ደሞዝ ተቀብለሃል ሰተኸኛል ከጽዳት ፋብሪካ ወስደሃል አሁን ካለህበት አሁን በቀደም ደሞዝ ወስደሃል ሰተኸኛል ጽዳቱ ቦታ እዚሁ ጽዳት የሰራሁትን ይሄን ፎቶ ያሳየውሽን ከዚሁ ቦታ ላይ ይወሰዱ እዚሁ ቦታ ላይ 1600 በቃ አንተ በሚገባ ቋንቋ እናውራ 1600 ላይ ሰጠካት የካንስሌሽን 400 ሰጣታል አልሰጣትም አልሰጠዋትም ገና ቆርጣ ልትወስድ ነው የተነጋገርን ያኛው ደሞዝ ሲመጣ ማለት ነው በቃ አትወስድም ከራሷ ነው የከፈለችልህ በሰዓቱ ስለተናደደች ነው አውቃ ከደሞዝ ትወስዳለህ ቆርጣለህ ያለች ግን ከራሷ ነው የከፈለችልህ ከሽቶ ቤቱም ደሞዝ ስትቀበል 2500 ድርሃም 2500 ድርሃም ነው አይደል ያለክ ሽቶ ቤት 1500 ብር 1500 ድርሃም ስትቀበል ልክ አትቆርጥም 400 የካንስሌሽኑ ስለዚህ አሁን ምንድነው የምትፈልገው አብርሃም ወንድሜ እኔ ሀቢባ እኔ እዚህ ጋር ያጣለ ምን መሰለሽ የስከዛሬው ሳይሆን እዚህ ጋር 4000 ብር እንዴት ብዬ ልክፈል የሚለው ነው እኔ ከሷ ጋር የተጣለው እርጅኝና ይሄን የቆጠረውን ቀራማ ልክፈል ነው እኔና እሷን ያጋጨን ማለት ነው አንድ ሺህ ረዳለው ይያል ታግዝክ ነው 1000 ድርሃም ማለት እዚህም ሳትመጣ ብያለሁ 1000 ድርሃም አግዛለሁ 1000 ድርሃም አግዛለሁ ብላለች እኮ ስለባችም ቮይሱ ይሄ ላይቭ እኮ ሪከርድ ይቀመጣል 1000 ድርሃም አግዛለሁ ብላለች
በታችን ብላኝ በውስጥም ብላኛለች በዚህም ብላኛለች ታዲያ 1000 ድርሃም ታግዝሃለች የቀራማ ይውልክ የካንሰሌሽን 400 ከፍላልሃለች 1000 ድርሃም ታግዝሃለች ስንት ይሆንብካል ከ4000 ላይ 3000 ይቀራል እህትክ ደግሞ 2000 ታግዝክ 1000 ደግሞ ከደሞዝክ ይቆረጥ ካምፓኒው ይቆረጥ በየሁለት በወር አቢባ እኔ እህቴን የምጠይቅበት ምክንያት የለኝም ምክንያቱም እስከ ዛሬ ድረስ በእኔ ነው እኔ ራሷ ሲስተር የላከችልኝ ደሪሲቶች ብልክ ስንት ሺህ ብር እንደሆነ እኔ ነኝ የማውቀው እዚህ ቦታ ላይ ተቀምጬ ማለት ነው ስለዚህ እንዴት ይደረግ ታዲያ የሽቶ ደሞዝ እኮ አለ 1500 ይሰጥካል 1600 ተሰጥቶካል በአጠቃላይ ስንት አለክ 1500 የሽቶ ሲሰጥክ 1600 እጅክ ላይ ያለው 1600 ሲደመር የሽቶ 1500 ይሆናል 3100 እሷ ብርሃን 1000 ስታግዝክ በቃ ሞላ ከደሞዝክ የሚቆረጥ ያለ ደግሞ የሽቶ ቦታ አሁን 7 ወር ሆኖታል ማን ያንን ብር ተከራክሮ የሚያመጣው ብርሃን እሷ ልጅ ያስቀጠረችክ እሷማ ናት እኔ ምንድነው ያልኩ አይዲህን ያዝና እንሄዳለን አላልኩም ማየትክንም ይሄን ወረቀት እኔ ሞላልክ አዳምጠኛ አብርሃም 1600 ጽዳት ይሰራክበት ሲደመር 1500 ሽቶ ቤት ይሰራክበት 3100 ብርሃን የምታግዝክ 4100 ካላስ ሞላ ብሩ ቆይ 1600 ብር ተቀበልኩኝ የተቀበልኩት መጀመሪያው ወር ላይ ነው ሁለተኛው ወር ላይ ነው አሁን እዚህ ቦታ ተገባው አራተኛው ወር እየገባ ነው እንዴ ምግብ ምንም አይበላም እንዴ ምንም ወጪ አይኖር ካምፓኒው አያበላክም በካምፓኒ የለም ደሞዝ 900 ብር ነው የሚቆረጠው ደግሞ 700 ብር ነው እንዴ ብዬን ብር መክፈል የምችለው እኔ የምችል ከሆነ ታግዛኝ ማችል ከሆነ አልችልም ትበለኝ እኔ ተወዳ የራሴ ሁኔታ ጠፍቼ የሚወሰራለሁ እንጂ ወይም ወደ ሀገር ይገባለሁ እንጂ ይሄን 4000 ብር እንደ ብዬ ነው ለስንት ወር ይፈጃል እንግዲህ ወዳ እኔ ራሱ ታምሜ የታከምኩበትን ከፈልኩኝ እና እንዴት ብዬ ነው ጠፍተክ መስራትም ሐሳብ አለክ እንግዲህ ወዳ እንዴት ነው ሰርቼ ይሄንን ብር ማን ይጎዳል ብትጠፋ ነገ ብትታመም ማን ያሳክምሃል ማን ይጎዳል ብትጠፋ ማን ነው የሚጎዳው አሁን ቢሆን እኮ እየታመምኩ እያለ ማን ጠፋ ቀረኮ አብርሃም አንድ ነገር ልንገርክ አንድ ትልቅ ድርጅት አንተ ጠፋህ ቀረክ ድርጅቱ አይዘጋም አይከስርም ምንም አይሆንም ያንተ ህይወት ነው የሚበላሸው አንተ ነህ ህገወጥ የምትሆነው አንተ ነህ ነገ ብትታመም መታከሚያ የምታጣው ሆስፒታል ገብተህ መታከም አትችልም መኖሪያ ፈቃድ ከሌለ መብትህን ማስከበር አትችልም ህጋዊ ካልሆንክ ኢቃማ ተሰርቶልካል ሲስተም ላይ ቼክ አድርጌልሃለሁ አይዲ ከመረከብ ብቻ ነው ይቀርክ እንዴት ህገወጥ መሆን ትፈልጋለህ ሜዲካል ገብቻለሁ አሻራ መስጠት ነው ይቀርኝ አይባ አሻራ ሰሰጥ ኦሬዲ ሲስተም ላይ ፋይል ነምበር ኤቭሪቲንግ ወጥቶላል አሻራ ሰሰጥ አይዲ ፕሪንት ተደርጎ ይሰጣል በእጅክ ባለ አይዲ ትሆናለህ ህጋዊ ትሆናለህ መብትን ታስከብራለህ ከሰው ጋር በምንም ነገር ብትጋጭ ሄደ ከሰ መብትን ማስከበር ትችላለህ ህገወጥ ሆንክ ማለት ማንንም ይረግጣል መብት አይኖርህም ሄደ ፍርድ ቤት ማንንም መገተር አትችልም ማንንም መክሰስ አትችልም ጠፍቼ ይሰራለሁ ብለህ ታስፈራራለህ አሁንም እኔ እኮ በአብዛኛው ሰዓት ያከራክረም ምን እንደታውቂያለሽ ለምን እዚህ ጋር ይሄ ብር ሲቆጥር እስከ ዛሬ በእናንተ ነው የጀመረውን ያለን ሰውዬው ራሱ የእንከፍል ማለት ለምን እንደማትከራከሪልን እኔና እሷ እዚህ ውጣ ውረድ ውስጥ ያስገባን አብርሃም አሁንም ወደፊትም ልንገርህ አንተ አሁን እዚህ ካምፓኒ ላይ ወረቀትህ ተሰርቷል እሺ ነገ ይሄ ካምፓኒ ደሞዝ ቢከፍልህ ባይከፍልህ ራይትህን ካምፓኒውን ነው የምትጠይቀው በዚህ አያይዝህ አንተ አሁን ነገም የዚህ ወር ደሞዝ አልተከፈለኝም ብለህ ትደውላለህ ገብቷል አይደል አንድ ካምፓኒ ወረቀት ከሰራ በኋላ ደሞዝ ባይከፍል ያ ሰው ራሱን ችሎ ካምፓኒ ነው ኦፊስ ደውለ 884 ሊበር ኦፊስ ደውለ እዛ ፍታ ችግርህን እኔ ልረዳህ በመከርኩበት ሁሉ አንተ የኔን ስም ጥላሸት ነው እየቀባህ ያለው እስካየሁት ድረስ ስለዚህ አሁንም ወደፊትም ከዚህ ካምፓኒ ጋር በራስህ ነው ዲል የምታረገው አሁን ከተወሰነ ቀን በኋላ ፕሪንት ይወስደዋል ፊንገር ፕሪንት አይዲ እጅክ ላይ ይሆናል ከዛ በኋላ ህጉን ካላወቅ ህጉን የሚያውቁ ሰዎች ጠይቅ ህጉን የሚያውቁ ሰዎች እኔ እንድረዳ ደግሞ የምትፈልግ ከሆነ ከኔ ሰጀሽን ጠይቅ አሁንም ነገም እኔ ማቀውን ነገር ላንተ ከመንገርና ከመርዳት ወደ ኋላ አልልም ግን በሐሰት ስሜን ጥላሸት አትቀባ እሺ ልልን እንችላው ነው ይሄን ነው ምክንያቱም ለመጀመሪያ ጊዜ አንተ ስሜን ያነሳክ ሰው ለመጀመሪያ ይቅርታ ከልጄ ጋር እያወራው ነበር እንትን አብርሃም እንደነገርኩ ህጋዊነት ነው እሺ የሚሻለው ህገወጥ ስትሆን ምንም ነገር አይኖርህም እና ያው እኛ እዚህ ቤት ገንዘብ እናሰባስበው
ታማሚዎች ለመታከሚያ ብቻ ነው። ኧረ እኔ ሀቡ ስንት አካል ጉዳተኛ ስንት የታመመ ሰው አለ። እኔ በጭራሽ ገንዘብ ቢሰበሰበን የምቀበል ሰው አይደለም። ጉልበታለኝ ሰርቼ መዋል ማደር እችላለሁ። እሺ ልንገርህ፣ ከደሞዝክ እንዲቆረጥ የምፈልግ ከሆነ ካምፓኒው በወር 200 ብቻ እንዲቆርጥ እንድታነጋግርልክ ብርሃንን እንጠይቃታለን። ሀቡ እኮ ተነጋግረናል። በወር 200 ብቻ ይቆረጥብክ። ከ900 ከ700 ይስጥክ። እኔ ማሱ መቼም ቢያልኩኝ እሺ እኮ ነው ያልኩት። እሱ ግን 700 ብር ይቆረጥ ነው የሚባለው ነው ያጣላል። 200 ብር ነው ለምግብ የሚለው ነው እዚህ ላይ የተጣላበት ምክንያት። እሺ አንደኛ፣ ሁለተኛ 6,600ና የሽቶውን ተቀብላለክ እሷ 1,500 እና እሷ 1,000 ስታግዝ ባንዴ ለምን አትከፍልም? ሙሉን ምንም እንዳይቆረጥበት ሙሉ ደሞዝ እንዲሰጠህ። እሱም ጥሩ አሳብ እኮ አሁን ያንን ተቀበላ የምታመጣልኝ ቀን ያየልኝና ተቀበላ የምታመጣልኝ ቀን እኔ ከዛ ከፍላለሁ። ይሄንኛውን ደግሞ ተነጋግረው 200 ብር ታርግልኝ። ይሄም ጥሩ ሐሳብ ነው። አብርሃም የአንድ ድርጅት በእኔ ቁጥጥር ስር አይደለም። ይሄን ነገር ማድረግ የምትችለው አንተ ንጹህ ልቦና ጥሩ ጭንቅላት ቢኖርህ ማድረግ የምትችለው እነዚህ ኃላፊዎች ጋር ቀርበ ኦፍ ኮርስ 900 ብቻ አይደለም ኦቨርታይም ምናምን ሲደራረብ 200 ምናምን አካባቢ ነው የሚከፈለን። ያው እሱን መናገር ፈልጌ አይደለም። እነሱ ጋር ቀርበ እኔ ከዚህ ደሞዝ ምግብ በልቼ አኮሞዴሽን እናንተ ጋር ነው ምግብ በልቼ ቤተሰብ እረዳለሁ። በእንግሊዘኛ ጽፌልህ እንደውም ላክላቸው ያልኩ ሁላ አለ። ያ ምንድነው? እነሱን ቤተሰብ እረዳለሁ ከዚህ ደሞዝ ላይ ይሄን ያህል ብር ቆርጣችሁ አልችልም እርዱኝ ብለህ አንተ እነሱን ማሳመን ስትችል ነው እንጂ አንተ እነሱ ላይ አልፈልግም አልሰራም ሄዳለሁ እያልክ እኔ ስላንተ እነሱን ደውዬ ማሳመን አልችልም። ምክንያቱም የካምፓኒ ባለቤቶች እነሱ ናቸው። እነሱን ነው ማሳመን የምትችለው እኔን አይደለም። እኔ ለምን አንድ ብርም እኮ በወር ብትከፍል ቢቆረጥብህ ደስተኛ ነኝ። ከአቅም አንጻር ኢትዮጵያ ካለው ችግር አንጻር። ስለዚህ አሁንም ይሄ ነገር እጅግ ላይ ነው እኔ ጋር አይደለም። ኃላፊዎቹ አኮሞዴሽን በቅርባሉ እነሱ ጋር ደርሰህ ችግርህን አስረድተህ የተወሰነ ነገር እንዲቀንሱልህ ማድረግ የምትችለው አንተ ነህ። አንተ ጥረት አድርገህ ብርሃን እርጂኝ ደግሞ እሱ ሌላ ነገር ነው። አንተ ጥረት አድርገህ ብርሃን አግዢኝ ኦፍ ኮርስ አይ ካን ኮል ደም ደውዬላቸው እንዲያድርጉለት ተባበሩት። አዎ እሱም ጠይቆን ነበር ብለው ሰዎች ይመልሳሉ። ገብቶሻል እንጂ እሱ አሁን የሚያስበው በቃ ይሄ የኔ ግዴታ ብቻ እንደሆነ አይደለም። ይሄን ሁሉ ውስጥ የራስ ጥረት ይፈልጋል። የራስ ጥረት የሰው ሀገር ላይ ማንም ሰው ከመሬት የተነሳ የለም። ማንም ሰው ሁሉንም ሰው ሰክሰስፉል የሆነ ሰው ብትጠይቀው ትላንት ከትንሽ ነገር ነው የተነሳው እኮ አውቃለሁ። ነገር ግን እኔ ዛሬ ያለሁበት ሁኔታ አይ 4,000 ክፈይ ልትል አትችልም። ምክንያቱም በልፋቴ ነው እዚህ ቦታ የደረስኩት። አንተንም ደግሞ እኔ አርአያ ልሆነ የምችለው በልፋትህ ጥረህ ሰርተህ ግረህ እንድትኖር ነው። ወደፊትም ችግር ቢገጥምህ አብርሃም ወደፊትም ቢገጥምህ ደውለህ ብርሃን እንዲህ ሆኜ ነበር እንዲህ እርጅኝ። ከማንም በላይ ልረዳህም ልደርስልህ የምችለው እኔ ነኝ። ምክንያቱም አመጣጥህን ስለማቅ። አረ እንግዲህ ወደሆነ አመሰግናለሁ ብርሃን። አብርሃም አዳምጠኝ። እኔ ፍሮም ኤክስፒሪየንስ ልንገርህ፣ እንድትጠፋ የሚመክርክ ሰው መጥፋት የሚባል ነገር እንዳለ የሚነግርክ ሰው አጥፊክ ነው። ኢማራት ላይ ወንድ ልጅ ጠፋ ማለት ህይወቱ ተበላሸ። ምንም ነገር አይሰራም ኢቃማ ከሌለው ህገወጥ ከሆነ። ይህንን ስትል እኔ በጣም ደንግጫለሁ። ካልሆነ ጠፍቼ ይሰራለሁ ስትል ኢቃማ የተሰራለት ሰው ህጋዊ ሰው እንዴት ሰው ኢቃማ ለማሰራት ስንት አሳር እየበላ ስንት መስዋዕትነት እየከፈለ የሰው ልጅ ኢቃማ ለማግኘት ኢማራት አይዲ ለማግኘት ኢማራት ላይ ህጋዊ ለመሆን ስንት መከራ ስንት መስዋዕትነት እየከፈለ አንተ እንዲህ በትንሽ ብር ያገኘከውን አይዲ እንደርማል። ለማንኛውም ይኸውልሽ አንቺ ፕሊስ አናግሪለትና ድርጅቱን ያው እሱ ንግግር ስለማይችል ነው። አናግሪለትና እንዲቀንሱለት ቢያንስ የሽቶ ቤቱን 5,000 ደሞዝ ተቀበይለትና ስጪው። ያንን ከ1,600 ጋር አድርጎ አንቺ ከምትጨምሪለት 1,000 ጋር አድርጎ 4,000 ሞልቶ ከከፈለ እሰየው። በቃ ምንም ማናገርም መለመንም ካምፓኒ ላይ አይጠበቅም። ሙሉ ደሞዙን በየወሩ ይበላል። ግን እሱ ከ1,600 ላይ አጥፍቶለት ከሆነ ገንዘብ ያጠፋለት ነገር ካለ ያል አንቺ የምትሰጪውን 1,000 1,500 ሽቶ ቤቱ 2,500 ከ1,600 ላይ ስንት አለክ? ካምፓኒ ምናልባት ለብር ምናምን ለምግብ ምናምን ተበድሮ ካልሆነ ይሰጡታል። ዞሮ እኔ ምን አልኩት መሰለሽ አይዲህን ስትይዝ እዛ ካምፓኒ ጋር ሄደን አውርተን ደሞዝህን እንቀበላለን ብየዋለሁ። ከዚህ በፊት ታገስ ብየዋለሁ። እሺ እዛ ካምፓኒ ምንም አልተበደርክም ለምግብ ምናምን ሽቶ ቤት ኢንጂኒያው ከዛ ብር ወደ እኔ ሲገባ የለ ከሱ ካምፓኒ ጋር ሲስተር በላከችልኝ። እሷም ታውቃለች
ብራን ያን ሰዓት ራሱ ኢትዮጵያ ሆኜ 100 ብር እንድትሰጪኝ 4000 ብር አስገብቼልሽ ሲስተር 700 ብር እሷ ሲስተር 700 ብር አስገብታ የዛው ውስጥ ሆነን ራሱ የታክሲ ላይ ስንት ብር ነው የቆረጥሽው? 700 ነው ሰጠኝ 800 ብር የሚደርሰው ማለት ነው። አዎ እና ከዚህ አብርሃም ዋናው ከኔ የሚጠበቀው የሰውን ሀቅ ወደ ኪሴ ያለ መክተት ነው። እህት ያስገባችልህን ብር ያለህበት ድረስ መጥቼ ሰጥቻለሁ አይደል? ብራን ስለሁሉም ነገር እኔና እህት ቀድመን አንተዋወቅም፣ ጎረቤት አይደለንም። በስልክ አወራችኝ፣ ወንድሜ ማምጣት ፈልጋለሁ እንደዚህ ነው ባልኳት ቀን በ10 ቀን በ15 ቀን በ10 ቀን ነው አንተን እዚህ ዱባይ ያመጣሁት አይደል? ስለዚህ ምንም የዋሻሁት ምንም ቃል የገባሁላትን ነገር ሳላደርግ የቀረውባት ነገር የለም። እህትን በሐቅ ከሆነ ማለት ነው። ከእንደገና አብረውክ ደግሞ እዛው ካምፓኒ ያሉ እኔ ያመጣዋቸው ልጆች ምስክር ናቸው ለኔ። ከዛ ካምፓኒ አንተ ብቻ ነው የምትከሰኝ። እሱንም በደንብ እየረዳውክ ለምን የሰው ልጅ እኮ ከሺው ጋር ስለዚህ ይል እኔ አሁን ሰው ተገደለ በዛ ሰው ወንጀለኛ መሆኑን ረሳሽው? ኖ አይደለም፣ ምንም አይደለም። የሰው ልጅ ማንም ሰው ማንነቱን መቀየር አይችልም። እኔ ማለት እኔ እንደነገርኩ መልካም ብሰራ ለራሴ ነው። ስለዚህ በሰውኛ ማንም ሳያስገድደኝ በቃ ይሄ ደግሞ ከሆነ በቃ በዚህ ያድርግ፣ ይሄን ያህል እኔ እረዳሃለሁ። ማንም አስገድዶኝ አይደለም እኔ አንተን እንደዛ ያልኩ፣ ያቅሜን ረድቻለሁ። ስለዚህ ወደፊት ምን የምልህ ነገር ምንድነው? አንተ ስለ እዚህ ሀገር ህግ አንብብ፣ የሚያውቁ ሰዎችን ምክንያቱም አሁን ላይም እዛ ካምፓኒ ስር ነው ያለው። በዛ ካምፓኒ ህግና መሰረት ነው የምትተዳደረው። ለዛ ነው ያው በዚህ አያያዝ ነገም ስለ ደሞዝ ጥያቄ ታነሳል። የሽቶ ፋብሪካው ግዴታዬ ነው። ይሄ ምንም አንድና ሁለት የለውም። ከዚህ በፊትም ብያለሁ። ምክንያቱም ወረቀት ሳይቀየርበት የሰራህበት ቦታ ነው። ወረቀት ሳይቀየር የሰራህበት ቦታ ነው። ይህ ማለት የኔ ኃላፊነት አለበት። ስለዚህ አይዲህን እንደተቀበልክ አውራኝ፣ እንሄዳለን፣ ደሞዝህን እንቀበላለን። አሁን የምትሰራበት ካምፓኒ ግን ምንም አይነት ችግር ቢፈጠር ፊቸሪቲም ነው የምልህ፣ ከኔ ጋር ምንም የሚያያይዘው ነገር የለም። እኔ ለአንድ ካምፓኒ የዛ ካምፓኒ ማናጀር አይደለሁም። ለዛ ካምፓኒ ሩል ኤንድ ሬጉሌሽን አላወጣም፣ ህግ አላወጣም። እና ይሄን አስበህ ስራ። ምክንያቱም አንድ ደላላ መጥፎ ነው ተብሎ ሁሉም ሰው አንድ አይነት አይደለም። ሁሉም ሰው የየራሱ እንትን አለው፣ የየራሱ ኳሊቲ አለው። አንተ አሁን ብዙ ነገር በሀቅ አድርጌልህ ትንሽ ነገር ይዘህ እዚህ ድረስ መምጣት የማይጠበቅብህ ኦልሬዲ ምችለውን ነገር ሁላ አስረድቼክ ይቅርታ ጠይቀህ እዚህ ቦታ ደርሰናል። ገብቶሃል? አዳምጪኝ። እኔ እኮ በተሰብ ማስተዳደር በያለኝ። ስለዚህ እኔ አሁን የመሰለኝ ምንድነው እርዳታ መጠየቅ ካለብህ ደግሞ እርዳታ አንተን መርዳት የሚችሉ ሰዎችን ነው እንጂ እኔ እዚህ ሚዲያ ላይ ማምጣት ኖ አይደለም። እንደዛ ብታስብ እንዲያታደርግም አብርሃም። እኔ አንቺን ግን ለማንኛውም ነው ለሁሉም ዘመኑን ነገር አሳውቂው ነው ሰርተህ መለወጥ ብታስብ እዚህ ደረጃ አድርስ። በቃ አመሰግናለሁ። ሰርተው መለወጥ ለሚያስብ ሰው እኔ ሙሉ ወጪን ብከፍል አይቆጨኝም። ስለዚህ እኔ እንግዲህ አላቅም። በዚህ አጋጣሚ ብዙ ሰዎች እንዴት እንደሆነ አላቅም፣ ከባድ ነው። ስለዚህ ሌሎቻችሁን ብትሆኑ እውነት ነው። ምን ጊዜ መልካምነት ለራስ ነው። ሰው ከሰው ቢዋሽ፣ ሰው ከሰው ቢሸሽ ከፈጣሪው መሸሽ አይችልም። ማንም ሰው በየትኛውም ነገር ቢሆን ከፈጣሪው መሸሽ አይችልም። ስለዚህ እውነትን ይዞ መምጣት። አንደኛ ነገር ደግሞ ይሄ ሽቶ ፋብሪካ የምግብ ብር ካልተበደረ አንዴ በእናትሽ ታብ ያሰብኩ ነው ሚውት አታብራ እባክህን። አንዴ ወንድሜ 1600 አለኝ ነው የሚለው። እሺ ሽቶ ፋብሪካ 1600 አለኝ ነው የሚለው የምግብ ብር ካልተበደረ 1500 ኦኬ 1500 እኔ 1000 እረዳሃለሁ ብየዋለሁ። እሺ 1000 አንቺ የምታገዢው 3200 ይመጣል። ከዛ እህቱ 800 ብትሰጠው ሙሉን ከፈለ ማለት ነው አይደል? ከፈለ ማለት ነው። በአንዴ መገላገል ይችላል።
ወይንስ የተቆረጠበት እኮ አለ ኦሬዲ የተቆረጠበት 700 እኮ መቀነስ አለ 700 ኦሬዲ የተቆረጠበት አለ አዎ 3000 100 ብር ብቻ ነው የሚያስፈልገው 100 ድርሃም አለቀ 100 ድርሃም እህቱ ከሞላችለት ካላስ እዳውን በአንድ ጊዜ ዘጋ ከደሞዙ ምንም አይቆረጥም በየወሩ ሙሉ ደሞዙ ይወርድለታል እውነት ነው ለሱም እንደሱ ነው የሚሻለው አዎ አብርሃም ሀቢባ ገና እኮ ብር 700 ብር ተቆርጧል የምትለው ለእንግዲህ ወደ አንጂ የሚቆረጥ እስካሁን እኮ አልተቆረጠም የተቆረጠ ደሞዝ ምንም ነገር የለም በቀደም የላክልኝን ወረቀት ላክላት ለሷ ለኔ እልክላታለሁ ቆይ ልላክ ችግር የለውም በቃ ካልተቆረጠም አልተቆረጠም የምትል ከሆነ አንተ እህትክ 800 ታግዝክ 100 ብር ነበር ታግዝክ ያለው 700 እዛ ስለተቆረጠ 100 ድርሃም ነበር ታግዝክ ያለው ብር አልተቆረጠም እስካሁን ድረስ ፍሬ ብር የተሰጠው የተቆረጠ መስሏት ነው እሱ አልተቆረጠም ስለዚህ 700 ሳይሆን እጅግ ላይ 1400 ነው ያለው ማለት ነው ኧረ ሀቢባ ስልክ ገዝቻለሁ ያከታተምኩበትን ከፍያለሁ ስልክ ገዝቻለሁ እኔ ራሱ እናቴ ተሞት ያለ ችግር የለውም ስልክ ገዝቻለሁ ለሁለት ቀን በፊት አይደል እንደ አንተ 700 የወሰድከው የምን ከወለቀ የዛሬ ወር ነው የተሰጠሁት የዛሬ ወር 15 ነው በቃ አብርሃም 700 ብር አሁን እጅግ ላይ ስንት አለ ችግር የለውም ወንድሜ ስንት አለ እኔ ሀቢባ እኔ እዚህ እጄ ላይ ምንም ነገር የለም ኦኬ እጅግ ላይ ምንም ከሌለ እሷ ደሞዝህን ከሽቶ ቤት ተቀበልልክ 1500 መቼልታ 1600 ነበር እጄ ላይ ያለ ልክ አሁን ኦሬዲ ስልክ ገዛክበት የተቀበልኩት አጠቃላይ ለሁለት ወር ተቀምጬ በዛኛው ወር በ15 800 ብር ተሰጥቻለሁ የዛሬ ደግሞ ባሁን ባለፈው ወር 742 ብር በአጠቃላይ 1600 ብር ተቀብያለሁ ያልኩሽ አጠቃላይ ደግሞ ለስከባለፈው ድረስ ነው እንጂ እንደዚህ እናረጋለን አሁን አይደለም ያልክ 1500 የሽቶ ቤቱን አብራችሁ ሄዳችሁ ልትቀበልልህ ቃል ገብታለች 1500 ሲደመር ብርሃን ምትረዳ ከ1000 2500 ከዛ እህትህ ከ1000 ብታገዝክ 3500 500 ብቻ ይቀርብካል እሱን ከመጀመሪያው ወር ደሞዝ ይቆረጡና ካላስ የሱ ችግር የለም አሁን ደግሞ እዚህ ላይ የሚጨርስልኝ ያንን እሱ ያለችውን ብርና እዛ ሽቶ ቦታ ያለውን ብር መቼ ልትሰጠኝ እዚህ ላይ ጨርሽ ተቀበል ካምፓኒው አይዲክ እንደሰጠክ አብራችሁ ሄዳችሁ እሷ መታ ወስደክ አብራችሁ ሄዳችሁ ትቀበልልሃለች አሻራ እንዳልገባ ያደረገ ዛሬ ሜዲካል ከገባው ወር ከ3 ቀን ሆኖኛል እሺ አሻራ ያልተሰጠው ብር ተቆርጦ ነው ምናምን ተባለ ይሄ ብር ደግሞ አሁን ቀጣይ ላይ ደግሞ እያለቀ ነው ስንት ቀን ቀረኝ እሰቢው ወር ከ3 ቀን ነው የሆነ ማለት ነው ሜዲካል ተገባው ድጋሚ ሜዲካል ተዛቋር ለሚጣላ ይሄ የካምፓኒው ጉዳይ ነው ካምፓኒው ይጨርስልሃል አሁን እኮ አንተ ቀራማ እየቆጠርክ መስሎ ኮረ እየቆጠርክ አይደለም አቃለው ደግሞ አሁንም ሜዲካል የአሻራ ለመስጠት የተወሰነ ብር መያዝ አለብን አሉ ይሄንን ደግሞ ቀኑን ትንገረኝና እንጨርስ ነገ መሄድ እንችላለን ምክንያቱም አይዲ ባሊዝ ማረከ የምትችለው ስለተቀየረ አይዲ ሜዲካል ስለገባው አይዲ ባሊዝ ፕሮሰስ ላይ ስለሆነ ምንም አይፈጠርም ተላክልኝና እኔም ብር ተዘጥ ከስር የሚያወራው ሰው ምንድነው የሚልክ በራስህ ራስን ለመናገራችን ሁሉ ምክንያቱም በራሱ ኮንፊደንስ የለውም እስከዛሬም እኮ እንደዚህ አይነት ችግር ውስጥ ነው በራሱ ኮንፊደንስ ስለሌለው ኮንፊደንስ አትበኝ የራሴን ራስ አውቀዋለሁ እኔ ማለት ነገርኩ አይዲ ለምን ተነጎዳ ምን ይሄድ አልኩሽ መጥቼ ያለህበት መጥቼ ይዤ ሄዳለሁ ሽቶ ፋብሪካውን ተቀበለልሃለሁ አብርሃም ወንድሜ አይዲክን ስትቀበል አይዲህ እንደተቀበልክ ለኔ ንገረኝ ከፈለክ እኔ ራሴ ቮይስ አረግላታለሁ ያለክበት ድረስ መታ ፒክ አርጋክ ይዛ ሄዳ ድርጅቱን አይዲ ኮፒ ሰተፈርመ 1500 ድርሃም ደሞዝን ትቀበላለህ እሷ ደግሞ በእጅክ 1500 1000 ድርሃም ቃል የገባች ስትሰጠክ ቪዲዮ ቀርጻ ለኔ ትልክልኛለች 2500 ከዛ ለካምፓኒው 2500 ከፍለክ የቀረውን ከደሞዝክ ይቆረጡ እህትህ 1000 ድርሃም ካገዛችክ ታግዝክና 500 ድርሃም ብቻ ይቀርብካል እሱም በሁለት ወር ደሞዝ 500 ይቆረጥብኝ ካልክ አይ ባንዴ ከፍላለውን ካልክ እህትህ 1500 ታግዝክና ክፍል አድርገህ ሙሉ ደሞዝክን ብላ በቃ ምንም የሚቆረጥብህ ነገር አይኖር ገባክ አሻይ ባመሰግናለሁ እና ሌላው ነገር ግን ካሁን በኋላ ይሄኛውን ፕሮሚስ ገብቻለሁ አብል ዶድ ቃል ገብቻለሁ ቀድሜም ቃል ገብቼለታል አንቺ ፊትም ገባለታል ካሁን በኋላ ግን ምንም አይነት ነገር ቢፈጠር እዛ ካምፓኒ ላይ ራሱ ነው ዲል ማድረግ የሚችለው መልሶ እኔን ደግሞ እንትን እንዳይለኝ
በቃ ኦሬዲ እኮ ካምፓኒው ኢቃማ ከሰራለት እኮ ከካምፓኒው ጋር ምንም ነገር ቢገጥመው መንግስት አለለት ሌበር መንግስት 84 እዛ ነው መጨረስ የሚችለው ከዛ በኋላ እኮ አንቺ ኃላፊነትሽን ጨረሽ ካምፓኒው ኢቃማ ከሰራለት በኋላ ይሄ ልጅ ምንም ነገር ቢገጥመው ሌበር ኦፊስ የሚባል አለ 884 ደውሎ ለሌበር ኦፊስ ደሞዙን ከከለከለው ካምፓኒው ከበደለው ሌበር ኦፊስ ይከሳል በህግ ራይቱን መጠየቅ ይችላል ኤግዛክትሊ በኔ በኩል ግን አይዲ እንደተቀበለ ይላክልሽ ላኪልኝ እሺ በጣም ጥሩ በጣም በሁለት በሶስት ቀን ውስጥ ያለው ነገር ሄጄ ጨርሳለሁ በጣም እናመሰግናለን ቴንክ ዩ ፎር ዩር ታይም